እንዴት ነው የምቀጥለው? አንተ ባስቀመጥክበት የህይወት አቅጣጫ ኢየሱስ በዛ አቅጣጫ እኖራለሁ። ሃይማኖተኛ እኮ ነው ሰው፣ ግን ህይወቱን ኢየሱስ ሲነካው ግን የሚኖርበትን የህይወት አቅጣጫ ሲቀየር ታያለህ። ክርስትና እንደዛ ነው። ተነግሮን አይደለም። ኢየሱስ ሲገባ ግን በህይወታችን የህይወት ለውጥ ግን አግኝተናል። አየህ፣ እንሰብካለን፣ ዛሬም እንነግርሃለን። እኔ እኮ በጣም ኃጢአተኛ ነኝ፣ በደለኛ ነኝ ትላላችሁ። በቃ ይሄ የክብር ጌታ፣ የክብር ንጉስ፣ የኃጢአተኞች ወዳጅ ዛሬም ይሄው እየዞረ ነው በየሰፈሩ። አሁን ባለህበት ባለሽበት አሁን ባለህበት ቦታ ላይ ኢየሱስ አለ። ይሄው እየተናገረ አለውልህ ልጄ፣ ና ካለህበት ከተሰቀልክበት ከዛ ቦታ እኔን ፍለጋ አሁን ካለህበት ና ልጄ፣ ነይ ልጄ እያለሽ ነው። የትኛውም የኃጢአት ጥግ ላይ ሆኑ፣ የትኛውም የኃጢአት ቀንበር ውስጥ ሆኑ፣ ጌታ ግን እየተናገራችሁ ነው ያለው። የልባችሁን በር ክፈቱልኝ እያለ ነው ያለው ጌታ። ማንም ድምፁን ቢሰማ ደጁንም ቢከፍትለት ኢየሱስ ወደ እናንተ ይገባል። ነው ይሄንን የክብር ጌታ ተቀበሉት ብራዘርስ። በየትኛውም ድካም ውስጥ ሁኑ ኢየሱስ ይወዳል። እኔ እኮ ኃጢአተኛ ነኝ ንጹህ አይደለሁም ትላለህ። አዎ ኢየሱስ ይወዳል። ኢየሱስ ይወዳል። that's why ኢየሱስ የመጣው ለአንተ ነው፣ ለኔ ነው፣ ለኃጢአተኛ ለበደለኛ ሰው ነው መድኃኒት ሆኖ የመጣው ኢየሱስ። ጤነኛ መድኃኒት አያስፈልገው። ጤነኛ መድኃኒት አያስፈልገው። በሽተኛ ነው መድኃኒት የሚያስፈልገው። አይ ወደ ኢየሱስ የምትመጣው የሆነ ጸርተ ንጹህ ሆነ ነው የሚሉት ውሸታቸውን ነው። አይደለም አይደለም። ሰው የሚነጻው የሚጸዳው ኢየሱስ ጋር ከመጣ በኋላ ተዘጋጅቼ እንትን አድርጌ ንስሐ ገብቼ ሆና ይላል ብራዘር። አይደለም ብራዘር፣ አይደለም ወዳጅ። ኢየሱስ ጋር መተህ ነው የምትስተካከለው። ኢየሱስ ሸክሙን ያንተን ሸክምን ካልወሰደልህ አትችለውም ብቻ። ለዚህ ነው እናንተ ደካሞች ሸክም የከበዳችሁ ወደ እኔ አይደል ያለው ጌታ። ወደ ኢየሱስ ና፣ ከነ ሸክም ከነ ኃጢአት ከነ በደል ና ወደ ኢየሱስ። የትኛውም የኃጢአት ልምምድ ውስጥ የትኛውም ድካም ውስጥ ነው የናዝሬቱ ኢየሱስ ክርስቶስ ይወዳችኋል። ነው ይሄንን ጌታ ተቀበሉ። ወንጌላችን ይሄ ነው፣ አይቀየርም። እናንተ ደካሞች ሸክም የከበዳችሁ ኑ ወደ ኢየሱስ። ከነ ሸክሜ፣ አዎ ከነ ሸክም፣ ከነ ድካም፣ አዎ ከነ ድካም፣ ከነ ኃጢአት፣ አዎ ከነ ኃጢአት፣ ከነ ሸክም ከነ ኃጢአት መተ ኢየሱስ አጥቦ አጽድቶ ልጁ አድርጎ መንግስቱን ያወርሳል። ክብር ለአምላካችን ለእግዚአብሔር ይሁን። ለዚህ ህይወት ነው የተጠራችሁት። ይህንን ጌታ ስንሰብከው በአደባባይ ደስ እያለን ያለ ነው። የተለወጥንበት ህይወት ይሄ ነው። ሰው የሆንበት ሚስጥር ይሄ ነው። የእግዚአብሔር ልጅ ኢየሱስ ክርስቶስ ደርሶልን ነው ያዳነን የታደገን ህይወት የሆነ። ይህንን ኢየሱስን በአደባባይ እንሰብካለን። ዛሬ አዎ ያድናል ኢየሱስ። ይታደጋል፣ አዎ ኢየሱስ ይታደጋል። እኔ እኮ ደካማ ነኝ፣ እኔ እኮ ኃጢአተኛ ነኝ። በቃ ላንተ ነው ኢየሱስ የመጣው፣ ላንተ ለደካማው፣ ላንቺ ለደካማዋ። በኃጢአት ውስጥ በቀንበር ውስጥ እኮ ነኝ ያለሁት። እኔ እኮ እግዚአብሔርን በጣም በድያለሁ። አዎ በድላል። ለዛ ነው ዋጋ ነፍሱን የከፈለው። ለዛ ነው ስለበደልክ፣ ኃጢአተኛ ስለሆንክ፣ በደለኛ ስለሆንክ ከኢየሱስ ውጪ ሌላ ሊያድንህና ሊታደገህ የሚችል የለም። ኢየሱስ ብቸኛ መንገድ እና ወደ እግዚአብሔር መንግስት እንድትመጡ በጌታ ፍቅር እናበረታታችኋለን። የናዝሬቱ ኢየሱስ ያድናል። ስሙ ይባረክ። ኢየሱስ ያድናል። ያው ወገኖች ኢየሱስ ያድናል። መልእክታችን ይሄ። ስሙ ይባረክ። ጌታ ኢየሱስ የተባረከ ይሁን። ይሄው አሁን ቤታችንን ከፍተናል። ወንጌል ይቀጥላል። ይሄ ጌታ ይሰበካል። ስለዚህ አሁን መግባት ትችላላችሁ ወገኖች። አሁን እንደምጠፉ ተስፋ አደርጋለሁ። እስካሁን ድረስ ያሉ ኮሜንቶች ምናምን ይጠፋሉ አሁን
አሁን መግባት ትችላላችሁ። ያው ቤታችንን ከፍተናል። ክብር ለአምላካችን ለእግዚአብሔር ይሁን። ኦርቶዶክስ ኢየሱስ ያድናል ብላ ሰብካ አታውቅም። ብራዘር ሰብካ አታውቅም። የምሬ ነው። ኢየሱስ ያድናል ብላ ኦርቶዶክስ ሰብካ አታውቅም። ከሱ ይልቅ ሌሎች የሚያድኑ አሉ። ኢየሱስማ ሩቅ ነው ብራዘር። የምትሰብካቸው ብዙ ወንጌሎች አሏት። በቃ ያ ሁሉ ገስት እኮ ጠፋ። የለም ሰላም ኢየሱስ ሲሰበክ ነው ሁሉ ነው የሚመጣው። እሺ ራስ እንዴት ነህ? ኢየሱስ ይርዳችሁ። እንግዲህ ምን ይደረጋል? ሃሌሉያ አሜን ይርዳን። አሁንም ግን ረድቶናል። ስሙ ይባረክ። ኦርቶዶክስ ኢየሱስን አትሰብክም ስትል ነው የሰማው። ተሰብከህ ታውቃለህ? በመዝሙሮቿ በምን የምትሰብከው ጌታ ኢየሱስ ክርስቶስን ብቻ ነው ወንድሜ። እስቲ ስበከን። ይወድል ልስጥ። አሁን ኢየሱስን ሊሰብከን ነው ብራዘርስ። ይሄው በትልቁ አድርጌዋለሁ። የተሰበከውን ኢየሱስን ሊሰብከን ነው። ቀጥል ብራዘር። ሃሌሉያ እንሰማለን። ደስ እያለን ኢየሱስ ሲሰበክ ደስ ነው። አሜን አሜን። ቀጥል ወዳጅ ቀጥል፣ ስበከን። እሰብካለሁ ግን አንተ እኔ ወንጌልን ሰባኪ አይደለህም ብዬ በግልጽ በአደባባይ መሰክራለሁ። ይሄንን ፎርሪ ስበከን። ኢየሱስን አታውቁም አንተ ነው ምልክ። እኔ አሁን ገብቻው የምታውቀውን ኢየሱስን ስበከን። ስለ ኦርቶዶክስ ጥላቻ እንጂ የሰማሁት እኔ ጌታ ኢየሱስ ክርስቶስን የሚያከብር ምንም አይነት ቃል አልሰማሁኝም እኮ። እኛ ጌታ ኢየሱስ ክርስቶስን የሚሰብክ ቃል የለም። ጌታ ኢየሱስ ይርዳችሁ። እናንተ የተቀመጣችሁ ሁላ ወደ ጌታ ኢየሱስ ኑ፣ ተባረኩ። ጌታ ኢየሱስ ይወዳችኋል። ዛሬ ስበከን እኮ ነው ያልኩ። ወየኔ ወጥ አይት ሲናፍ አላችሁ ስክራች ነው ኮለጥ ለሰው 5 ደቂቃ። ኦኬ 5 ሚኒት። ያው የተሰበከ ትውልድ ነው ብራዘር። እሺ ሌላ ኦርቶዶክሳዊ ካለ አንድ ቁጥር ይጻፍልኝ። ሌላ ኦርቶዶክሳዊ። እሺ ሌላ ኦርቶዶክሳዊ። ሌላ ኦርቶዶክሳዊ ካለ እሺ ሌላ ኦርቶዶክሳዊ ካለ አንድ ቁጥር ጻፍልን። እሺ ወደ ርዕሳችን እንመለሳለን። ምንድነው እሱ ርዕሳችን? ስለ ቅዱሳን ልክ ማን ነው? ኦኬ ስለ ቅዱሳን ልክ ማን ነው? ስለ ቅዱሳን ልክ ማን ነው? ኦኬ ስለ ቅዱሳን ልክ ማን ነው ብለን እንጠይቃለን። ማን ነው ልክ ስለ ቅዱሳን? እሺ ቤኪ ሰላም ነው? እሺ ጆ አክቹአሊ ሳላቅ ነው እንትን ያልኩት። እኔ የወንጌላውያን አማኞች ህብረት ውስጥ ያለው ሰው ነኝ። እሺ አልፎ አልፎ ሰማቸዋለሁ። ጌታ ኢየሱስ ይባርካችሁ። አሜን ተባረክ። ኢቫሱ ነሽ ደግሞ ደስ ብሎኛል። ዳኒ ኢቫሱ ስታፍ ነኝ። የአስር ትምህርት ያስተማራው ወንድም አለ። እሺ ከመጣል አዲስ አበባ ወይስ ሪጅን? ምን አልከኝ? አይ አዲስ አበባ ላይ ነሽ ወይስ ሪጅን ላይ ነሽ አልኩኝ። ሐዋሳ ነኝ። ሐዋሳ ላይ ነኝ ያለሁት። ሐዋሳ ያለው ሜን ካምፓስ እና ሌሎች ኮሌጆችን አስተባብራለሁ። እሺ ዳኒ ተባረኪልኝ። አሜን። እሺ ጆ ዌልካም ብራዘር። ዳንኤልና የሐሰት ትምህርት ማስተማር አቁም፣ ትጠየቅበታለህ በኋላ። እኔ ወንድሜ ስለሆንክ ነው የምነግርህ። እሺ የትኛው ነው ያሰብ? ፍሬቢስ የሚያደርግ
መልካም ስራ ምንም አይጠቅማችሁ ምንም አያደርግላችሁም የሚል አስተምሮ ትጠየቅበታለህ። ማን አለ? ትጠየቅበታለህ። ያሳይ። ዳኒ አንድ ጴንጤ ትጠየቅበታለህ። መልካም ስራ አትስራ ያለ ጴንጤ እስቲ አንድ አሳይ። ማስረጃ ያው ስትል ነበር ከቅድም ጀምሮ የኛ ስራ የመርገም ጨርቅ ነው እያልክ እየሰማው ለምን ተዋሻለህ? አልክ ስትል ነበር ከቅድም ጀምሮ። እኔ ሪከርድ ስለማላደርግ ነው እንዴ? ከቅድም ጀምሮ የመርገም ጨርቅ ነው ያለው ማን ነው? አንተ ነው ያልከው። መጽሐፍ ቅዱስ አይደለም? መጽሐፍ ቅዱስ ያለበት የራሱ ኮንቴክስት አለው። አንተ ግን የምትጠቀምበት በጣም በሮንግ ይላል ማለት ነው። ይላል ማለት። ስለዚህ ክርስቲያን መልካም ስራ አያስፈልገውም? ማን አለ? ክርስቲያን መልካም ስራ ያስፈልጋል አያስፈልግም? ለምንድን ነው እሱ መልካም ስራ የሚያስፈልገው? እንዴ ድህነቱን ለማጽናት የተሰጠው ነፃ አይደለም እያልከኝ ያለው የዘላለም ህይወት ስራ የሚባለው የህግ ስራ የሚባለው የድሮ የኦሪትን ስራ በመስራት አይደለም። አዲስ የዳነው ክርስቲያን ግን መልካም ስራ በእጁ ላይ ሊገኝ ይገባል። በቃ ይህንን ስራ ለመስራትም ነው የተፈጠረው። በመልካም ስራ ልተባበርም ካለ ሆዳም በስራ ነው የዘላለም ህይወት የሚያገኘው። ዓለማዊ መስሎ ከኖረ ድህነቱን ድህነቱን ተቀባይነት አትደበቅ። እዛ ውስጥ ገብተህ አትደበቅ። እዛ ውስጥ ይኸውልህ ጴንጤ ሆኖ መልካም ስራን የሚቃወም ሰው የለም። ግን የምሰራው የዘላለም ህይወት ለማግኘት ነው ካልክ ግን የዘላለም ህይወት ነው አይደለም። መቃወም ሳይሆን የዘላለም ህይወትን የምታገኘው የዘላለም ህይወት የምታገኘው ይህንን ድነትን እንዳንካካድ እየጻፍን እኮ ነው ችግር። ችግር እሱ ነው ስለምትክድ ለማንኛውም እዚህ ለምትሰሙ በክርስቶስ ክርስቲያን ለተባለ መልካም ስራ በመልካም ስራ መገለጥ አለበት ክርስቲያን። አረጋጋው ብራዘር፣ አረጋጋው ስል ልናገር እንጂ ምን ችግር አለው? አንተ እስካሁን ስትናገር ያንተ ቤት ስለሆነ ነው። እኔ ልናገር እየጻፍን ለማንኛውም ውጦ የሚያስቀር ትምህርት ነው። እንደዚህ አይነት ትምህርት አታስተምር። አየናችሁ እኮ ብራዘር፣ ውጦ የሚያስቀር የሚያጠፋ ባዶ የሚያደርግ ትምህርት ነው። አየናችሁ ብራዘር፣ ፍሬ ቢስ የሚያደርግ ትምህርት ነው። ፍሬ ቢስ የሚያደርግ ፍሬ ያለው እስቲ እንደው አንተ እውነት እንናገር ከተባለ ፍሬ ያለው ማለት ማለት በጸጋው አግዞ ፍሬ እኮ አለን ብራዘር ማለት ምንድን ነው? ፍሬ እስቲ ፍሬን አሳይ። መንግስት ሪሰርች ሰርቷል እንዴ? ፕሮቴስታንት ይሄን ያህል ስራ ሰርቷል፣ ኦርቶዶክስ ይሄን ያህል ሰርቷል ብለው ሪሰርች ተሰርቷል? በምንድን ነው የምትነግረኝ? አንተም ፍሬ ያው በአስተምሮ እያጠፋው ነው። በአስተምሮ አያስፈልግም እያልክ ትውልድ እያጠፋ ነው ወንድም ማለት። ችግር የለም። አሁን እንደሱ አይነት ወሬ ብዙ አይመስጠኝም። እና አሁን በማስረጃ ጴንጤ ስራ አትስሩ ያለበትን ማስረጃ አንተ ነህ። ማስረጃ አንተ ነህ። ከቅድም ጀምሮ አሁን ስለ ቤተ እምነት ነው የምናወራው። አንተ እምነት ብቻ ራሱ ስራ አትስራ ነው። እምነት ብቻ የሚለው አስተምሯችሁ ስራ ማስረጃ ግለጥ። አሁን እንደተማረ ሰው ነው የምናወራው። እምነት ብቻ የሚለው እንደተማረ ሰው ነው ስራ አትስሩ ማለት ነው ብዬ ማስረጃ እየሰጠሁት ማስረጃ ይለኛል። ለምን አንተ መዳረቅ ነው? እንደዛ እንደምን እምነት ብቻ ብለን ስናወራ በማስረጃ ማለት ወዳጅ፣ አሁን እኔ ኦርቶዶክሶች ትልቁ ችግራችሁ ምንድነው ታውቃለህ? እኔ አሁን ማስረጃ ስትለኝ የቤተ ክርስቲያንን መጽሐፍ እየገለጽኩ አምስቱ ሶሎችን አትቀበልም? አትደረብ ብራዘር፣ አምስቱ ሶሎችን ትቀበላለህ? አትደረብ ጆ፣ አትደረብ። ዝም ብለህ ቡሊ ልታደርገኝማ አትሞክር። ቤት ስለሆነ አትደረብ ነው ያልኩህ ብራዘር። ቴንክ ዩ። እምነት ብቻ ማለት ስራ አትስሩ ማለት ነው ብሎ ዋሽቷል። ኦኬ፣ እምነት ብቻ ማለት ስራ አትስሩ ማለት ነው ብሎ ዋሽቷል። ማስረጃ አንተ ምናምን እንዳትለኝ አፍጥን። ማስረጃ አንተ ሆነ ስራ ያድናል። ማስረጃ ብራዘር፣ ስራ ያድናል። ስራ ያድናል። ለመዳን መስራትና ስራ አትስሩ እኮ የሚለያዩ ጉዳዮች ናቸው ብራዘር። የት ነው የምትደበቀው ወንድማችን? ስራ ያድናል አያድንም? ለመዳን ስራ በደምብ ስማ፣
ስራ አትስሩ የተባለበትን የጴንጤ ማስረጃ አንጣ። ጴንጤ ስራ አትስሩ ያለበትን ቦታ ማስረጃ አንጣ። አንተ ነህ ማስረጃ አንተ ነህ እያልኩ እኮ ነው። ከአምስቱን ሶላ አንዱን ሶላ ሰጠው እምነት ብቻ አይደለም። አሁን አንተ እንደሱ አይወራም። አንተ ነው መጠየቅ አንተ ምናምን አይባልም። እኔ አንተ ነው መጠየቅ አይባልም። እንደሱ ጆ ካላወቅ የለኝም ነው የምትለው። ያው የሰፈር ወሬ ሰው በእምነት ነው የሚድነው ወይስ አምኖ በመስራት ነው የሚድነው? አሁን ጥያቄ ነው ያለው ወዳጄ። ስለዚህ ሰው በእምነት ነው የሚድነው። በውሸት እኛን ክሌም ካላደረጉ በስተቀር አንዴ አትደም። ዳንኤል ሰው በእምነት ነው የሚድነው ወይስ አምኖ በመስራት ነው? ይሄን ብቻ መልስልኝ። መልስ ስተኛ ለተጠየቀው ጥያቄ መልስ ስትሰጠኝ ከዛ መልስልሃል። ወይ ጉድ! እኔ ከዚህ በላይ መልስ አልሰጥም። ምንም አንተ ለመስማትም እኮ ዝግጁ አይደለም። ከዚህ በላይ መልስ ከሌለ እውቀት የለህም ማለት ነው። አየህ፣ እውቀት የሌለው ሰው ደግሞ ምንም አይሰጥም ስለሌለ ማለት ነው። አየህ፣ ጴንጤ መልካም ስራ አትስሩ ያለበት አንድ ሰው መጥቶ ሊያሳየን አይችልም። ኦኬ፣ ስራ አትስሩ ያለ ጴንጤ የለም ወዳጆች፣ ያለ ጴንጤ ያለ የለም። እኛ ከመልካም ስራ ጋር መቼ ጥላለን ወዳጆቼ? የለም እኮ ማለት አሁን ዘለው እዚህ ውስጥ እኛ እየተቃወምን ያለነው ለመዳን ነው ስራ የምሰራው አትበል ነው ያልነው። ምን ለማድረግ ለመዳን ነው የምሰራው? ምን ማለት ነው? ድነቴን የማገኘው ሰርቼ ነው አትበል። እየተቃወምን ያለነው እሱ ነው። ሰርቼ ነው አትበል። ምን ያገኘሁት? ድነቴን ያገኘሁት አትበል ነው እያልን ያለነው። ምክንያቱም የዘላለም ህይወት ምንድነው? እሱ ነፃ ነው። ነፃ መሆኑን እናሳይ። ምን ችግር አለ? እንግልጥላለን። የእግዚአብሔር ቃል እኮ ክርስቲያኖች ነን እኛ። ይኸው አምላካችን በእግዚአብሔር ቃል ላይ ስራ እንዴት እንደተገለጸ ያለ ስራ ሰው እንደሚድን እናሳይ። ምን ችግር አለ? ያለ ስራ እንደሚዳን እናሳይ። ምን ችግር አለ? ሰው ያለ ስራ እንደሚድን በእግዚአብሔር ቃል ውስጥ ተጽፏል። አዎ ተጽፏል። ስራ ሳይኖረው? አዎ ስራ ሳይኖረው። ኃጢአተኛ? አዎ ኃጢአተኛ። ማስረጃ አላችሁ? አዎ አለን። እስቲ ግለጡት። እኛ ጴንጤዎች ነን። ያው ነገር ግን ለማይሰራ ክብር ለእግዚአብሔር ይሁን። እስቲ በደንብ ኮመንት አድርጉት። ምን ለማይሰራ ኃጢአተኛውንም በሚያጸድቅ ምን የሚያጸድቅ? ኃጢአተኛን የሚያጸድቅ ስራ የሌለው ኃጢአተኛ የሆነ ሰው ይኸው በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። ስሙ ይባረክ። ማንም ሰው ስራውን አስቆጥሮ የጸደቀ ሰው የለም። ስራን አስቆጥረ አትጸድቅም፣ እንነግርሃለን። እግዚአብሔር ሰዎችን የሚያጸድቀው ያለ ስራ ነው። የምታስቆጥረው ስራ የለህም። ስራ የምታስቆጥረው ስራ ካለማ በቃ አንተ ጌታ አያስፈልግም። ጌታ ያስፈልገኛል ካልክ የምታስቆጥረው ነገር የለም ማለት ነው። ከስራ አንጻር እግዚአብሔር እምነታቸውን ነው ምን አድርጎ ይቆጠርላቸው? ጽድቅ አድርጎ ይቆጠርላቸው። እዚህ እንደ ክርስቲያን የምናወራው ይህንን ነው። የዳነ ሰው የጸደቀ ሰው ነው ስራ የሚሰራው። ስራን ከመዳን ጋር አትስፉት ብራዘርስ። ከመዳን ጋር ስራ አይሰፋም። ኦኬ፣ የመዳናችን ዋጋ ያለቀው በእግዚአብሔር ልጅ በክርስቶስ ኢየሱስ የመስቀል ስራ ብቻ ነው። አትቀላቅሉ። ለምንድን ነው የምታደርገው? አትቀላቅሉ። ሚውት አታድርገኛ። አታውራ ብራዘር። እድል ሲሰጥህ ታወራለህ። ሚውት አድርግ። ልትወርድም ትችላለህ ብራዘር። ስርዓት ከሌለ ምን እንሰራለን? አንዳንዴ ስርዓትም ነው የምናስተምረው ብራዘር። እድል ሲሰጥህ ነው የምታወራው። ምን ይሄው ያለ ስራ አዳኒ ይሄማ ተሳስቶ ነው እንደው ሌላ ክፍል ስጠን እንደው ስራማ እንዴት ምናምን የምትሉ ሰዎች ካላችሁ ይሄው ይውጣላችሁ።
ግልጽ ቃል የእግዚአብሔር ቃል ይኸው። እስቲ አንብቡት፣ በጋራ እናንብበው። ክብር ለእግዚአብሔር ይሁን። እስቲ ወገኖች በጋራ እናንብበው ባላችሁበት ስፍራ። ማንም እንዳይመካ ከስራ አይደለም። ሃሌሉያ። እስቲ አንዴ እንበለው ለእግዚአብሔር ክብር። ማንም እንዳይመካ ከስራ አይደለም። ስሙ ይባረክ። አይ እኛ እኮ እንደው ስለ ጽድቅ ስራ ነው ምናምን የምንለው ምናምን። አዎ ስለ ጽድቅ ስራ ነው። ስለ ጽድቅም እኛ ሳደረግነው ስለ ጽድቅ ስራ አይደለም። እና እንዴት ነው የምንጸድቀው? በእግዚአብሔር ልጅ በክርስቶስ ኢየሱስ በተደረገ የጽድቅ ስራ። የእግዚአብሔር ቃል ነው ይህንን የሚያወራው። ወንድም ዓለም የእግዚአብሔር ቃል ነው ይህንን የሚናገረው። ክርስቲያን ሊያምነው የሚገባው እውነት ይሄን ነው ሊያምነው የሚገባው። እሺ ኩማ ሰላም፣ እንዴት ነህ ወንድም ዓለም? ሰላም ኩማ። አሁን ማይክን ክፈት። ይሰማል? አዎ ትሰማለህ ወንድም ዓለም። ዳንኤ ይሰማል? ትሰማለህ ኩማ? መልካም። ያነሳኸው ርዕስ የሚያወያይ ነው። ነገር ግን ከየት ቤተ እምነት ነው የመጣው? በመደማመጥ ቢሆን የተሻለ ነው። ከየት ቤተ እምነት ነው? ኦርቶዶክስ የሆነ አንድ ቁጥር ይጫን ብለህ ሪኩዌስት አንድ ቁጥር አስገብቼልህ መሰለኝ። አዎ ከኦርቶዶክስ ነህ? ኦኬ እሺ። ከኦርቶዶክስ ነኝ። መልካም። በየትኛው ርዕስ ላይ ነው ማውራት የምትፈልገው? ምናልባት ያው ያነሳሁት ብዙ ነውና የትኛውን ሐሳብ? እንግዲህ እምነትና ስራ ላይ ነህ አይደል? አሁን እሱ ላይ ነው የደረስኩት እኔ። እሺ እምነት ሲደመር እምነት ስራ። እሺ ደስ ይለኛል። ሰው በእምነት ነው ወይስ እምነት ሲደመር ስራ? እንደ ኦርቶዶክስ አስተምህሮ አንተ ትክክል አይደለም የምትለው ከእምነትና ከስራ ጋር ተያይዞ የኦርቶዶክስ ተዋህዶ እምነት አስተምህሮ እምነት አያስፈልግም ስራ ነው የሚያጸድቀው ብላ ታስተምራለች። ኦርቶዶክስ እምነት ታስተምራለች እንደዛ ሲደመር ስራ ነው። ስራ ብቻ ነው እምነት አያጸድቅም እያልከኝ ያለው ኖ። የኦርቶዶክስ ተዋህዶ ቤተክርስቲያን እምነት ብቻ ወይም ስራ ብቻ ያወራን ያለ ነው። ገባኝ። ልመጣልህ ነው። እምነት ሲደመር ስራ ብላ ነው የኦርቶዶክስ ተዋህዶ ቤተክርስቲያን። መልካም። ለምሳሌ በክርስቶስ ያመነ ሁሉ ክርስቶስ የሚያደርገውን እንድናደርግ ስላዘዘ መልካም የሆነውን ማለት ነው። ከተረዳኸኝ በታዘዝነው መሰረት መልካም የሆነውን ነገር ማድረጋችን ምኑ ጋ ነው ልክ ያልሆነው? ኦኬ ጥሩ ጥያቄ ነው። ያው እድንበታለሁ እሱን ስራ ካልክ ከእግዚአብሔር ሐሳብ ጎላ ምን ማለት ነው? መዳን ያለ ስራ ነጭ ሽንኩርት ለምን ወድቆ ነው? እምነት ብቻ። ይቅርታ ምናልባት ኔትወርክ እኔ ጋም ነው ወይስ እናንተም ጋር ነው? እሺ ወገኖች 100 ሰዎች አላችሁ ወዳጆች? አልሰማሁም። ይጋያዝ አድርጉ ነው። እደግምልሃለሁ፣ ችግር የለም እደግምልሃለሁ። እሺ 100 ሰዎች አላችሁ? 100 ሰዎች 100 ሰዎች ወዳጆቼ 100 ወዳጆቼ አይደል? 100 ወዳጆች አብረን ልናገለግል የምንችል 100 ወዳጆች ማለት ነው። በቃ ጌታ ይባርካችሁ። በቃ 100 ሰዎች ካላችሁ በቂ ነው። ከላይቭ ውስጥ 160 እንኳን ኦርቶዶክስ ቢሆን ችግር የለም። 100 ሰው ግን ካላችሁ በቂ ነው። በቃ ሼር ይደረግ፣ ኮፒ ሊንክ ይደረግ፣ ታብ ይደረግ። ቴንክ ዩ ጋይስ፣ ተባረኩልኝ፣ ወዳችኋለሁ። አንደኞች ናችሁ እናንተ። እሺ ኔትወርክ ይሰማል ወይስ እንዴት ነው? ሄሎ ይሰማል ድምጽ አሁን? እሺ የኔ ግን ይሰማችኋል ነው? የወዳጄ የእሱ ብቻ ነው ችግር? እሺ ሶስት ተመልሰናል ብራዘር፣ ውረድና ተመልሰናል።
አይ ቲንክ ያንተ ይመስለኛል። ሌሎቹ ወገኖች እየሰሙኝ ነው። ጸጋ ይብዛላችሁ፣ ተባረኩልኝ። አብረን እናገልግል። ጌታ ኢየሱስ ዘመናችሁን ይባርክ። ስለዚህ በደንብ ሼር ይደረግ፣ ኮፒ ሊንክ ይደረግ። በቃ በደንብ አድርጉት። ተባረኩልኝ። እሺ እንቀጥላለን። ወንጌል ይቀጥላል። ሰላም ኃይሌ ከየት ቤተ እምነት ነው? ዳንዬ እኔ እንኳን የወንጌል አማኝ ነኝ። አባቴ ስለተመቸኝ ብቻ ነው የገባሁት። እኔ አንዱ እሺ ተባረክልኝ። ቴንክ ዩ። እሺ ሌላ ኦርቶዶክሳዊ ካለ አንድ ቁጥር ይጻፍልን። ሌላ ኦርቶዶክሳዊ ካለ ማለት ነው። እሺ ታሬ ሰላም ሰላም ዳኒ፣ ይሰማል? እግዚአብሔር እንዴት ይመስገን ነው ወንድሜ? አለ ወንድምነት። ደህና ነህ? እግዚአብሔር ይመስገን። አለን ደህና ነህ? እሺ ከየት ቤተ እምነት? አይ እኔ ከወንጌል አማኞች። እሺ እንኳን ፔንት ሆንክ። ተባረክልኝ። እሺ ሰላም ወሂብ ሰላም ሰላም ብራዘር፣ እንዴት ነው ወዳጅ? አለን አለ ሰላም። ከየት ቤተ እምነት ወንድም አለ? ኦርቶዶክስ ተዋህዶ። ከኦርቶዶክስ ተዋህዶ። ዌልካም ብራዘር። ዌልስቴ። እሺ በየትኛው ሀሳብ ላይ ነው ለማውራት የምትፈልገው? ያውን ያነሳው ባለሽ ነው። እሺ እምነት እምነት። እሺ ስለዚህ ኢየሱስን ማመን ብቻ አያድንም? ያድናል። ማመን ብቻ ያድናል? ማመን ብቻ ማመን ብቻ ከስራ ጋር ሲሆን ነው። ኢየሱስን ማመን ብቻ ያድናል አያድንም? ከስራ ጋር ሲሆን። ብራዘር የምን ስራ ነው የምታወራው? እምነት ብቻ ነው ያልኩህ። ስራ የሌለው ሰው ይድናል አይድንም? በእምነት ብቻ እኮ። እምነትህን በምንድን ነው የምትገልጸው? በስራ እኮ። እምነት ብቻ ይድናል ወይስ አይድንም? አያድንም እምነት ብቻ። ስለዚህ ኢየሱስን ያመነ ሰው ብቻ አይድንም ማለት ነው? አይደለም። ማመንህን በስራ ማሳየት አለባ። እሱ የሚያስደስተውን ስራ መስራት አለብህ። መበርታት ነው ያለበት ብራዘር። አንድ ሰው ኢየሱስ ክርስቶስን በማመኑ ብቻ ይድናል ወይስ አይድንም? ግልጽ ጥያቄ፣ ግልጽ መልስ። ካንተ መለስኩልህ። አልመለስክም። አልሰማኝም። ልድገምልህ። አላወራኸውም። ራስን ለመደበቅ ነው የሞከርከው። ወዴት? ከጴንጤ አፍጥነው ብራዘር። አያድንም አልኩህ እኮ። አያድንም። እሺ አሁን አንተ ድነሃል? ጽፌልሃለሁ። አንድ ሰው እሺ ድነሃል አንተ? አዎ በክርስቶስ ኢየሱስ። በኢየሱስ። ኢየሱስ ያዳነ ስራ ሰርተ ነው? አዎ እየሰራው ነው ስራ። ስራህን አይቶ ነው ኢየሱስ ያዳነ? አዎ አይ አይደለም። ወዴት አንዴ በክርስቶስ በተሰራው በመስቀል ላይ በተሰራው ስራ እኮ ድነናል ሁላችን። ያለምንም ከኛ ስራ ሳይሆን ያለምንም የኛ ስራ ማለት። እርግጠኛ ነህ ድነሃል? በመስቀል ላይ በተሰራው ስራ ድነሃል? እርግጠኛ ነህ? እኔም አንተማ ስለ አንተ ነው የጠየኩህ። እርግጠኛ ነህ ድነሃል ወይ? እኔም አዎ አትደበቅ ብራዘር። እኔ አሁን ልፌ አልፈልግም። ያንተን የጠየኩህ ድነሃል ወይ? እኔ አዎ አልኩህ እኮ ብራዘር። አዎ በመስቀል ላይ ስራ ድኛለሁ አልኩህ። ኦኬ ወዳጃችን ድኗል በመስቀል ላይ ስራ። ያ የመስቀል ስራ አምነህ ብቻ ነው አንተ ላይ የሰራው ወይስ ስራ ሰርተህ ነው ወይስ አታምን ነው? እምነት ብቻ ወይስ እምነት ሲደመር ስራ ወይስ ስራ? አዳነኝ ያልከው ያ የመስቀል ስራ አንተን እምነት ብቻ ነው ያዳነ ወይስ እምነት ሲደመር ስራ ወይስ ስራ ብቻ? በእምነት ነው ያማ። ምናኬ በእምነት ስራ ሳትሰራ? አዎ ያ የመስቀል ላይ በተደረገው ስራ
እምነት ብቻ ነው ያዳነን? ምንም ስራ አልሰራንም። ኢየሱስ ከኛ ስራ አይደለም አልኩህ እኮ እምነት ብቻ ነው ወይ ያዳነ? አዎ። ታዲያ ለምን ትከራከራለህ ከኔ ጋር? እምነት ብቻ ያድናል ብዬ አላምንም አትበላ ታዲያ። በመስቀል ላይ በተሰራው ስራ አልኩህ እኮ አልሰማኸኝም? ቅድም በመስቀል ላይ የተሰራው ስራ እኛ ታዲያ ጦር ሜዳ በተሰራ ስራ አለን እንዴ ወዳጄ? አሁን ላይ የትኛው ጴንጤ ነው በጦር ሜዳ ስራ ድነናል እያለ የሚያወራው? ወዴት ሄድክ ብራዘር? ሀሳቤን መጀመሪያ ተረዳኝ እንጂ ምኑ ልረዳ ወዳጄ? እምነት ብቻ አያድንም ብለኸኛል አይደል? ይኸውልህ በመስቀል ላይ በተሰራው ስራ ያለኛ ምንም ስራ አልኩህ እኮ እኛ ምንም ነገር ኮንቴክስት ምንም ነገር ሳናደርግ ክርስቶስ አድኖናል አልኩህ። አሁን ላይ ከረንትሊ ባለው ነገር አንተ ትጠየቃለህ። በማመን ብቻ ሳይሆን ምን ሰራ ተብለህ ትጠየቃለህ አልኩህ። ያ ደግሞ መጽሐፍ ቅዱስ ላይ አለ ነው። እሺ አንዴ ወዳጄ አንዴ ድኛለው በእምነት ብቻ ያኔማ መች ነበርና ነው በስራ የምትል? አሁን ምን አይነት ጥያቄ እንደምትጠይቅ ራሱ እኮ አይዞህ ብራዘር። በእምነት ብቻ ድኛለው በመስቀሉ ስራ ብለህ ታምናለህ? በመስቀሉ የዛ ሰዓት ነበር እንዴ? እኔ እናንተ እኔ ኦርቶዶክስ አይደለሁም ወዳጄ። እኔን አታካተኝ ካንተ ጋራ። እኔ ክርስቲያን ነኝ ብራዘር። ቤት ተሳስተሃል። እኔ እያልክ እኔን አታካተኝ። ጴንጤ ነህ ክርስቲያን አይደለም። ጴንጤ ነህ ዳንኤል። የለውም እኔ አሁን እኔ ብራዘር የጠየቅኩን ጥያቄ መልስልኝ። በእምነት ብቻ ድኛለው ስትል በመስቀሉ ስራ ድንሃል ወይ? አዎ አልኩ። እምነት ብቻ ነው ያዳነ? ያኔ አምነን ነው ክርስቶስን እኮ። በእምነት ብቻ ማን ይዳንከው? አምነን ነው። እሺ ስለዚህ ኦርቶዶክሳውያን እምነት ብቻ ያዳና ብለው ያምናሉ ማለት ነው። እምነት ፕላስ ስራ ይሄው። እሺ በመስቀሉ ስራ ሰርተሃል አንተም ከጌታ ጋር? ስላሁን ነው ማወራለህ። ይበቃው። የት ነው የምትደበቀው? እኔ ድኛለሁ ስላልከኝ ነው እያወራሁኝ ያለሁት ብራዘር። ድኛለሁ ስትል በክርስቶስ ኢየሱስ በመስቀሉ ስራ ብቻ ነው የዳንኩት ስትለን አልነበረም ወይ? አሁን ደግሞ የት ነው? አዎ ያኮ አለቀው እኮ ተፈጸመ እኮ ብራዘሪያ። አሁን ግን ጋራንቲድ አይደለም ነው በማመን አምነህ ካዲያ ዝሙት እየሰራ አምነህ ክርስቶስ የሚልህን ነገር ካልፈጸምክ ምኑን ነው የምትለው? እሱን ልናወራው ነው። ቆይ አሁን እሱን እናወራው እሱ ላይ እንቆይ። አይ እሱ ላይ እናወራው ብራዘር። ቆይ አንዴ ውሸትን አጋልጬ ከዛው ምን የምን ውሸት እንዴ? እኔማ ፋክት ነው። እናንተ ናችሁ እኮ የምትዋሹት። ክርስቲያን ትላላችሁ፣ ጴንጤ ናችሁ፣ ግን ሌቦች ሆናችሁ። ስሜታዊ አትሁን። ስሜታዊነት አይደል? ፋክት ስሜታዊ አትሁን። ፋክት ነው የማወራው ብራዘር። ፋክት ነው የማወራው። አንዴ ቆይ አረጋጋው ብራዘር፣ አረጋጋው። ስላንተ ነው እያወራ ነው። የኔን ገና አልነገርኩህም። እዚህ ስሜታዊ አትሁን። እኔማ ግልጽ ነው የማወራው ማለት ነው። በኦርቶዶክስ እምነት ፕላስ ስራ አለ። እምነት ብቻውን ምን ዋጋ አለው? አምነህ ካዲያ ሴሰኛ ኮንክ፣ ዝሙተኛ ኮንክ፣ ጌ ኮንክ እንዴት ነው ምንድነው? ቆይ አንዴ ይኸው ቅድም ግን ተሳስተህ ነው ታዲያ እምነት ብቻ አድኖኛል ያልከው። ይኸው እምነት በመጽሐፍ ቅዱስ እናውራ። አንዴ መጽሐፍ ቅዱስ ከያዝክ አውጣልኝ ያዕቆብ መልእክትን። ወንድም አለ መጀመሪያ እምነትህን ከዛ ማስረጃ ስለ መጽሐፍ ቅዱስ ላይ ትሄዳለህ አይደለም? አይ እኔ ደግሞ ደስ የሚለኝ መጽሐፍ ቅዱስ ገልጸን እናውራ። መጽሐፍ ቅዱስ ገልጸን እንዴት ተኮ ማስረጃማ መጽሐፍ ቅዱስ ጠይቃለሁ። መጀመሪያ ግን እምነትህን ልወቀው። ግራ ተጋብተሃል ወዳጅ። እንዴት ግራ? እምነቴማ ኦርቶዶክስ ነኝ አልኩህ እኮ። በክርስቶስ ኢየሱስ የማምን ሰው ነኝ አልኩህ እኮ። 50 ጊዜ ለምን አንተ ታደክመኛለህ? እያደከምከኝ ነው እኮ እየደጋግመህ እየጠየቅህ ጮጣ ስለ አንዴ መጨረሻ ላይ ይሄ ጩኸታው መጨረሻ ላይ ነው። ሳዝህ ነው አሁን አይደለም ብራዘር። ለምን አልከኝ መሰለህ? አሁን አላዘዝኩም። በደንብ ባይምሮ ነው ስማኝ ያልኩህ። አሁን ቀደም ምን አልከኝ? አያድንም አልከኝ። እምነት ብቻ ያድናል ወይ ስለ አያድንም አልከኝ። ከዛ ቆየህና ደግሞ ስጠይቅ አዎ በእምነት ብቻ ድኛለሁ አልክ። ሁለቱን አስታርቅልኝ። እምነት ብቻ አያድንም ብለኸኛል። እዚህ ጋር ደግሞ እምነት ብቻ ያድናል ብለሃል። መጀመሪያ ከራስ ጋር ተስማማ ወራጂ። አይ ገብቶት እንዳልገባው እየሆንክ ካልሆነ በስተቀር ሐሳቤ ግልጽ ነው ብራዘር።
በጣም ግልጽ ለዛ ነው ነው ሀሳብ እየጠየቅኩ ያለሁት። እዚህ ጋር በእምነት ብቻ አይዳንም ማለት እየነገርኩህ እኮ ነው። ይዳናል አልክ። ቅድም የሆነ መጽሐፍ ቅዱስ ጥቅስ ስላነሳ ነው። አስረዳኝ ብራዘር፣ ይሄንን ክሊር አድርግልኝ መጀመሪያ እኮ ክሊር አደረግልህ እኮ ነው። ስማኛ፣ የመስማት ልቦና ይኑር መጀመሪያ። አለኝ የመጽሐፍ ቅዱስ ቃል ስናወራ ኔጌቲቭ ቲንከር አትሁን። መጀመሪያ ሀሳቤን ለመረዳት ሞክር፣ ጥምም አትበል ለማለት የፈለኩት አስረዳኝ። ሁለት የተጣመመ ሀሳብ ነው ያወራው ወዳጄ። አንተ ነህ እኮ ያወራው እኔ አይደለሁም። እዚህ ጋር አያድንም አልክ፣ እዚህ ጋር ያድናል አልክ። የተጣመመ በመስቀል ላይ በተሰራው ስራ አልኩ እኮ እኔ እናንተ ምንም ያደረግ በምንም ይሰራ በምንም ይሰራ። እኔ አሁን ስለ ስራው አይደለም፣ በምን ተሰራ አልተሰራም አይደለም፣ ስለ መዳን ነው የጠየቁ። ዳንኩኝ ስትል በእምነት ብቻ ቅድም አይዳንም አልክ። ኦኬ ተቀበልን። ትንሽ ቆየህና 5 መስመር ካወራ በኋላ ቆይተ ደግሞ በእምነት ብቻ ዳንኩኝ አልክ። ከራስ ቤተ እምነት ጋር ተጋጨ ብራዘር። አልተጋጨው። እሺ ስለዚህ እምነት ብቻ ያድናል። እዚህ ጋር አያድንም ያልከው ተሳስተ ነው። እምነት ከስራ ጋር አልኩ እኮ እምነት ፕላስ ስራ። ሰማችሁት? ስለዚህ አሁን እምነት ብቻ ያድናል ያልከውን ደግሞ እዚህ ጋር ሰረዝከው። የትኛውን? ለምንድን ነው የምሰርዘው? ይኸው እምነት ብቻ በመስቀሉ ብቻ በመስቀሉ ብቻ ዳንኩት ብለው ተናግራል። ይሄንን ልሰርዝልህ። ድናል ወይ አልከኝ? አዎ በማመን ድኛለሁ አልኩ ወዳጅ። አሁንም መቼ አልከኝ? ስለመዳን ነው። አንዴ በክርስቶስ ኢየሱስ ያለ ምንም ስራ፣ እኔ ምንም አይነት ስራ ሳልሰራ አድኖኛል አልኩ። በአዳም ምክንያት በሰራው በስታርቲንግ ፖይንቱ ማለት ነው። ያለ እኔ ስራ አለ ደግሞ አሁን። አዎ ያለ እኔ ስራ በምን ብቻ አምነ ብቻ አይደል? ወደ መሻ ብራዘር አንዴ ተስማማ ከራስህ ንግግር ጋራ። ቅድምማ አንዴ ብራዘር፣ ሌላ ሰው አንዴ ያወራን። አንዴ 2 ደቂቃ ጠብቅ። ሚውት ላድርግ። ቆማችሁ የኦርቶዶክስ ነገረ ድነት ማለት እንደዚህ ግራ የተጋባ ነው። አሁን ምን አለ? ያለ እኔ ስራ በምን ብቻ በእምነት ብቻ ድኛለሁ አለ። እስካሁን እኮ የሚከራከረን በእምነት ብቻ ሰው አይዳንም ነው እያለን ያለው ወዳጃችን። እዚህ ጋር ደግሞ ምን አለ? በእምነት ብቻ አይዳንም። ሲጀምር እንዲህ ብሎ ነው የሚጀምረው፣ በእምነት ብቻ አይዳንም ይልና እሺ አሁን ያለ ምንም ስራ በክርስቶስ ኢየሱስ በእምነት ብቻ ድኛለሁ ይላል። ከባድ ነው፣ ግራ መጋባት ያለው እዛ ቤት ውስጥ በጣም እንትን ተጫዋጫችሁ ምንም አንድ ነገር ላይ በጣም ረጅም ሰዓት ነው የፈጃችሁት። አስተያየቱን እኮ አይ ነው አንድ ነገር ላይ አስተያየቱን ችግር የለም። እሺ እሺ ተናገር ብሩኬዋን። እንኳን ደህና መጣ ወንድምነት። ብያችሁ እንዳለ ሰላም ብያለሁ። ሁላችሁንም ክርስቲያን ወንድም እህቶች ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ተባረኩ። ስላገኘኋችሁ ደስ ብሎኛል። እኔ ግን ወይብ ነው ሲናገር ለመረዳት እንደሞከርኩት እምነት አይደለም የዳነው፣ በእምነት ሳይሆን የዳነው ያለ እምነት ነው የዳነው። ደግሞ ራሱ እንዲናገር ማድረግ እንችላለን። በእምነት ድኛለሁ ይበል እንጂ በእምነት አይደለም የዳነው። ያለ እምነት በክርስቶስ ስራ እንደዳነ ነው የሚያምነው። ዘን አሁን በስራ ደግሞ ድነቱን እያስጠበቀ እንደሆነ ነው የሚያምነው። ምናልባት ተመልሶ ከገባ ያን ማረጋገጥ እንችላለን። ተመልሰ ግባ ወይ? ኧረ ጭራሽ ያለ ስራ ጭምር ነው የዳነው፣ ያለ እምነት ጭምር ነው የዳነው። ያለ እምነት ነው የዳነው። ኦፍ ኮርስ እንደዛ እኮ ነው እየተናገረ ያለው። እንደዛ ነው። አስተውለህ ከሆነ ዳኒ አንተም ድነሃል እያለህ ነው ያለው በተደጋጋሚ። ምክንያቱም ምንድነው የሚያምነው ይሄ ልጅ በክርስቶስ የመስቀል ላይ ስራ ሙስሊሙም ድኗል፣ ኢቲስቱም ድኗል ብሎ ነው የሚያምነው። ይሄ እምነት እንዳለ ታውቃለህ በኢትዮጵያ ኦርቶዶክስ እና ሁላችንም በመስቀሉ ስራ ድነናል ብሎ ነው የሚያምነው። ምንም ሳናረግ ሲልክ በጸጋው ሲሉ እነሱ እንደዚህ ብሎ ነው የሚያምኑት። ሰው እሱን ድነት አንተም ድነኸዋል እያለህ ነው በተደጋጋሚ ከሰማከው ማለት ነው። እና ያለ እምነት ነው እንደ ዳኑ የሚያምኑት። ዘን አሁን በስራ ደግሞ አንድነት እንደሚፈጽሙ ነው የሚረዱት። እና ሲጀምር ራሱ በእምነት አይደለም የዳነው፣ ያለ እምነት በክርስቶስ ስራ፣ እንደዛ ነው የሚረዱት። ስለዚህ ያለ እምነት በእምነት ብቻ ያለው ራሱ ተሳስቶ ነው እያልከኝ ያለው። ኦኬ በተደጋጋሚ ያስተውለው ከሆነ አንተም ድናል ይልህ ነበር።
እና አንተም ድናሃል ሲልኩ ወዶክ አይደለም ዳንዬ። ጴንጤ ብትሆንም ድናሃል እያለ ነው እንጂ ትክክለኛ ቦታ ነው ያለው እያለ አይደለም። ጴንጤም ሙስሊምም ድኗል ብሎ ስለሚያምን ነው ልጁ። ኦኬ እሺ፣ ወሳኝ ፖይንት ነው። እሺ ፕሊስ ና ተመልሰህ ግባ። ጸጋ ይብዛላችሁ። ሼር ኮፒ ሊንኩ አይረሳ። አብረን እናገልግል። እሺ ሮያል ወደ አንተ ልምጣ። ኦኬ እሺ፣ ጠይቀኝ እስቲ። እሺ እምነት ብቻ ያድናል? አሁን በመጀመሪያው የአዳም ኃጢአት ምንም ነገር ሳይጨመር በእምነት ብቻ ድነናል፣ በማመናችን ብቻ። ሶ እምነት ብቻ ያድናል ማለት ነው። የስ መጀመሪያ በአዳም ኃጢአት ምንም ነገራችን ልንጨምር አንችልም፣ በማመን ብቻ እንድናለን በዛ። ስለዚህ እምነት ብቻ ያድናል ማለት ነው። ነው አትቆራርጠው። ስለሚቀጠል ታሪኩ እኔ ስለመዳን ነው እያወራሁኝ ያለው። ስለዚህ አንተ የዳንከው በእምነት ብቻ ነው አይደል? ኖ አዳም ልጨርሰዋ። ከቆረጥከው እኮ አይሆንም። እኔ ስለመዳን ነው አይጠየቁ። ድኛለሁ ወይ አትበለኛ፣ ወይ ድኛለሁ አትበለኝ። እንትና ድህነትን ታስቀጥላለህ። ምልክ ቅጽበታዊ ድህነት የለማ። ድህነት በስራ መቀጠል ወይ እኮ አልዳንኩም ነው የሚባለው። ቅጽበታዊ ድህነት ከሌለ አልዳንኩም ነው ማለት ያለባችሁ። ከአዳም ኃጢአት ድነናል፣ ግን ያ ስለዚህ ድህነት ቅጽበታዊ ነው ማለት ነው። ከራስ ጋር ተስማማ። ኖ ከአዳም ኃጢአት ካለምንም ስራ ድነናል፣ ግን ያን እኮ ድነናል ካልክ ድነናል ያለ ሰው ስለ መዳኑ ነው የሚያወራው። በቃ 50% መዳን አለ ነው አዳም ድህነት። አሁን ለምሳሌ አንድ ነገር ልንገር፣ ክርስቶስን የሚያውቁ ሰዎች የሚኖሩበት አገር ነው የምንኖረው እኛ። ክርስቶስን ያውቃሉ፣ ኢየሱስ ክርስቶስን በደንብ ያውቃሉ። ግን አሁን ስለአንተ ነው እያወራሁኝ ያለሁት፣ ሌላ ቦታ ላይ አይደለም። ስለአንተ እምነት ነው እየጠየቅኩ ያለሁት። ክርስቶስን በማወቅ ደረጃ ያውቃሉ፣ ግን እኔ ስለአንተ እምነት ነው የጠየቅኩ። ብራዘር ኦርቶዶክሳዊ ናቸው። ስለ ኦርቶዶክስ ነው የምትነግረኝ? ኖ ጴንጤ ስለሚባሉ በቃ እኔ ስለ ኦርቶዶክስ ነው እያወራን ያለ ነው። በቃ አሁን ፕሮቴስታንት ሆነ አይመለከተኝም። አሁን ስለ ኦርቶዶክስ ነው እያወራው። አጠራጠር ያለ ነገር መናገር ነው የምወደው። መጀመሪያ በአዳም ኃጢአት በክርስቶስ ምንም ሳንጨምርበት በእምነት ብቻ ድነናል። ግን ያንን ድነታችን እሺ፣ ቆይ አንዴ ልጻፍልህ። ይኸው ልጻፍልህ። ቆይ አንዴ ይኸው ድነናል አልከኝ። የዳንከው በእምነት ብቻ ነው አይደል? አሁን በመጀመሪያው የአዳም ኃጢአት በእምነት ብቻ ድነናል። የፈለግከውን ብለው የመጀመሪያ ብለው የመጨረሻ ብለው አሁን የምናወራው እሱን ነው። ስለ መዳን ነው የምናወራው። ኦኬ ሶ ስለ መዳን ስናወራ በእምነት ብቻ ነው የዳንከው ማለት ነው። ታዲያ ምን ታመጣለህ? እኔም አምነህ ክርስቶስን አምነህ አላውቅም ብራዘር። ስለዚህ በእምነት ብቻ ነው የዳንከው። አዎ በቃ ነገር ስለ አንተ እያወራሁ እኮ አይደለም፣ ስለ ራሴ እያወራሁ ነው። ስጠይቀኝ ጊዜ ነው። አዎ አይ ነው አልገባህም ወይ? ድጋሚ ስትደግምልኝ ጊዜ ማለት ነው። ግልጽ እንዲሆንልኝ እየጠበቅኩ ነው ያለው። ያ ድህነት ቀጣይነት እንዲኖረው እኔ ስለመቀጠሉ አላወራንም። ያገኘው ድህነት መቀጠል አለበት። እኔ ስለ መዳን ነው እያወራሁ ያለው፣ ስለመቀጠል አላወራንም። ለምንድን ነው ክርስቶስ ለፍርድ የሚመጣው? ለምንድን ነው ሲመጣ? ስለምንድን ነው አላበላችሁኝም አላጠጣችሁኝም? ስለ መዳን ነው አሁን እያወራሁኝ ያለሁት። ያስ ያ መዳን እኮ ነው። ያ መሞት ነው እንደ መዳን አይደለ? እንደኛውስ እኮ አሁን ድኛለሁ ስላልከኝ ሚስጥር እናውራና ከዛ ስለሌላ ነገር ደግሞ እናወራለን እኮ ብራዘር። እኛ እኮ ለዚህ ነው። ስለዚህ ሰው በእምነት ብቻ ይድናል ብለህ ታምናለህ ማለት ነው? ጴንጤዎች ልክ ናቸው ማለት ነው? በእምነት ብቻ ሳይሆን የሚድነው ፕሮሰስ አለው። አንተ በፕሮሰስ ነው የዳንከው? እኔ አልዳንኩም። እኔ ምንም ስለኔ እኔ ዓለም ላይ ያለው ሰው ነኝ። እኔ ስለዚህም ነገር ለማወቅ ገና እየተፍጨረጨርኩ ነው እግዚአብሔርን ለማወቅ እንጂ እኔ ዓለም ላይ የምጨፍር ምዝናና ሰው ነኝ። እኔ የዚህ ውስጥ
እኔን አውጣኝና አሁን ገባህ የምናወራው ወሬ ስለኔ መዳን አለመዳን ሳይሆን ገባህ ያንን አላወራውም አልፈልግም። እኔ ብዙ ነገር ውስጥ ገብተን እያቦካን የምንውል ሰዎች ዓለም ላይ እንደ ልባችን የምንዝናና ሰዎች ድኛለሁ አልዳንኩ ምናምን የሚባል ወሬ ውስጥ መግባት አልፈልግም። ግን በእምነታችን ደረጃ እንደዛ ነው የምናወራው። ያዳምና ቴዎሬቲካል ሲሆን እንደሱ ነው። አናልከኝ ቴዎሬቲካሊ ሲሆን እንደሱ ነው። እኛ ያገኘነውን የአዳምን ኃጢአት በእምነት ብቻ ድነናል። ያንን ግን በስራችን ማስቀጠል ነው። አንድ አሁን ስለማስቀጠል ዊል ዲስከስ ችግር የለም። ሶ በእምነት ብቻ ይዳናል የሚለው የጴንጤ ትምህርት ትክክል ነው ማለት ነው አይደለም? ብቻው እኮ መዝለቅ አለብን። ቆይ አንዴ ይኸው ስለ መዳን ነው እያወራን ያለ ነው። አየህ ወይ አልዳንኩም በእምነት ብቻ በለን። እኛም ሰው በእምነት ብቻ ነው ይድናል የምንለው። ስለዚህ በእምነት ብቻ አንተ አሁን ለምሳሌ ስልክ ሰውየው ጋር ስታወራ ሃይ ምናምን ብሎ ካለ በኋላ አታስቀጥለውም እንዴ? ሃይ ብቻ ብለኛል በቃ ምናምን ትላለህ። ቀጥል እንጂ ነገሩን ስሙ። ስለ መዳን ነው እያወራን ያለ ነው ወዳጄ እኮ። በቃ የምትድነው ድነት እኮ ኖርማሊ እኮ ስለሱ ነው እያወራን ያለ፣ ስለ መዳን ነው። እኔ ድኛለሁ ስትልኝ አንተን ይሄ ድነት 100% ነው ወይ ስንት ፐርሰንት ነው ይሄ ድነት? ይሄ ድነት ስንት ፐርሰንት? የመጀመሪያውን ድህነት በማመን የምታገኘው አንድ ሙስሊም ሊያገኘው አይችልም። አንድ ኤቲስት ሊያገኘው አይችልም። በፐርሰንትን ያላስቀምጥም እኔ እንዴ ቫት ነው እንዴ እምነት እኮ ነው። በፐርሰንት አላስቀምጥም። ስለዚህ ሙሉ ለሙሉ ነው ማለት ነው አይደል? ኖርማሊ ሙሉ ለሙሉ ያዳነህን ድነት አንተ ካልቀጠልክበት፣ ለምሳሌ ዳን ስለማስቀጠል ለምን ትደበቃለህ? ሮያል አሁን ማስቀጠልን ማንም ይነካ የለም። ታጠዋለህ። ዮሐንስ ወንጌል ስለማጣትም ዊል ዲስከስ አሁን አትደበቅ። ተቆርጦ ይወድቃል ይላል። አይ አትደበቅ። አሁን እሱ ጋር መጀመሪያ ስለ መዳን ጨርስ። እኔ መደበቅ ይባል ነገር አላውቅም። እኔ እኮ ካልሆነ እየተደበክ ነው ያለው። ይሄ አሁን ድርጊቱ ካላወቀው እየተደበክ ነው ያለው። ማል አታቋርጥ። ማን አንዴ ዲያቆን ሚዩት አድርግ፣ እንመጣለን ወደ አንተ። ስለዚህ ይሄ መዳን ለሮያል 100% ነው ማለት ነው አይደል? በፐርሰንት አላስቀምጠውም። መጀመሪያ ሙሉ ለሙሉ ነው ማለት ነው። ሙሉ ለሙሉ ነው ማለት ነው አይደል? ሰማኝ። በነፃ ያገኘሁትን ድነት አጣዋለሁ። ቆይ ስለማዳን አሁን ስለማስቀጠል እያወራን አይደለም። አትደበቅ። እሱን አላነሳንም። ስለ መዳንህ ቆመህ አውራ። መዳኔን ላጣው እችላለሁ። እኔ ያው ስለማጣት ዊል ዲስከስ ይታልኩ ስለማስቀጠል ስለማጣት እናወራለን። አሁን ያወራ ነው ይሄ ድነት። ቆይ አንዴ ወዳጅ፣ ይሄ ድነት ሙሉ ለሙሉ ነው ብለህ ታምናለህ? በክርስቶስ ኢየሱስ በእምነት ብቻ ያገኘኸው ድነት ሙሉ ለሙሉ ነው? በክርስቶስ ኢየሱስማ ሙሉ ለሙሉ ነው የምታገኘው ማንኛውም ነገር። ግን በገዛ ራስህ ታጣዋለህ። በኢየሱስ ያገኘኸው ድነት ሙሉ ለሙሉ ነው? ሙሉ በሙሉ ነው። ኦኬ ቴንክ ዩ። እሺ ሙሉ ለሙሉ ግን ነፃ ፍቃድ ስለሰጠን ታጣ ያደርጋል። አንዴ እንመጣለን። እሱ ሙሉ ለሙሉ ነው። ሙሉ ለሙሉ ሰው የሚድነው በምንድን ነው? እሱ ከክርስቶስን አምነህ ያገኘውን በነፃ ያገኘውን ድነት መጠበቅ አለብህ። አጭር ነገር ብራዘር፣ አሁንም ጥያቄውን ደግምልሃለሁ። ሙሉ ለሙሉ ያገኘኸው በምንድን ነው? እሱ አንዴ ድገመው፣ ህዝቡ እየሰማ ስለሆነ። ማመን ብቻ ማመን እንድልህ ኦፍ ኮርስ እምነትህ በምን ብቻ? በማመን ብቻ እንድልህ ነው። አይ አንተ ያልከውን ነው። ይሄው የራስህን ንግግር በለው፣ ድገምለት። ይኸውልህ አዳምጠኝ። ለምሳሌ አሁን አንተ ያገኘኸውን ወዳጄ ስለማስቀጠል አላወራውም። መበርታት ነው ያለብህ። በርታ። ይሄ ሙሉ ለሙሉ ያልከኝ ድነት በምን ብቻ ነው ያገኘኸው? በእምነታችን ያገኘነውን ድነት ማስቀጠል አለብን። ስለማስቀጠል አላወራንም ወገኖች፣ ስለ መዳን ነው ያወራው። ሙሉ ለሙሉ ያገኘኸው ድነት በምንድን ነው ያገኘኸው በለው። በምን ብቻ? በምን ብቻ ብቻ አይሆንማ። ራስህ እኮ ነው ያልከው። ይሄው በእምነት ብቻ ያልከው ራስህ ነህ። አሁን ግራ ካልገባ በስተቀር ኖ ልንገርህ፣ አንተ ያንን ነገር ታምናለህ ብራዘር። በምን ብቻ ነው ያገኘኸው? ስራ ሰርተን ያገኘኸው? ኖ አምኜ ብቻ ነው የፈለካት? ብቻ የምትለውን የፈለካት ራስህ እኮ ነው ያልከው። ነው አይደለም? በእምነት ብቻ ያልከው አንተ ነህ። ቅድም የጻፍኩልህ መጀመሪያ በማመን ብቻ የምታገኘው ነገር ነው እኮ አልኩህ እኮ።
በቃ እኮ እሱን ነው አሁን የጠየቁ። እሱም በለው አሁን ለሚሰማ ሰው ሮያል ለሚሰማ ሰው እሱም በለው። ይኸው ሙሉ ለሙሉ የዳንኩበት መዳን ያገኘሁት በለው እስቲ በማመን ብቻ ነው። መጀመሪያ እምነት ጎበዝ ጎበዝ። ኧረ ጎበዝ አትበለኝ። የኬጂ ልጅ አስመሰልከኝ። ጎበዝ ብራዘር ጎበዝ። ኦኬ ጎበዝ ሮያል። አየህ በምን ብቻ ነው? በእምነት ብቻ። እሺ ሙሉ ለሙሉ ነው የዳንኩት ስትል ድነት እዚህ ጋር ቅስፈታዊ ሆኗል አልሆነም? ኦኬ ነው። እሺ ነው ስራ የለውም ምን የለውም እኮ አዎ ያወቀ እኮ ነው። ኦኬ ድነት ቅስፈታዊ ነው ማለት ነው። በጣም ጥሩ። እሺ ይኸው እዚህ ጋር ሙሉ ለሙሉ ነው ስትል ልጅ የእግዚአብሔር ልጅ ሆነሃል አልሆንክም? የእግዚአብሔር ልጅ ትሆናለህ እንጂ ልጅ ሆኗል በእምነት ብቻ። አሜን። ጸድቃል አልጸደቅም? አላውቅም። እሱ ያልጸደቀ ልጅ ነው። አላውቅም። በእግዚአብሔር ፊት ኩነኔ ያለበት በእግዚአብሔር ፊት ኩነኔ ያለበት ሰው ነው። አንድ ነገር ልንገርህ፣ አንድ ወላጅ ልጆች ይወልዳል አይደል? በእግዚአብሔር ፊት ኩነኔ ያለበት ልጅ ነው ወይ? ልጆች የተወለዱ ልጆቹን አንድ አይነት ቢሄቪየር አይኖራቸውም። እኔ የጠየኩ ይሄ ሰው ሙሉ ለሙሉ ድኗል ስትለኝ ድኗል፣ ልጅ ሆኗል፣ ግን ኩነኔ ያለበት ልጅ ነው እያልከኝ ያለው። የዳነው ልጅ በስራ ማንነቱን መግለጽ አለበት። እኔ ማንነቱ ስለማንነቱ አይደለም ያወራው። በክርስቶስ ኢየሱስ ያገኘነው ይሄ ድነት ሰውየው በእግዚአብሔር ፊት የጸደቀ ነው ወይስ ያልጸደቀ ሰው ነው? በእግዚአብሔር ፊት የጸደቀ ልትለው አትችልም። ምክንያቱም ማስረጃ ነጻ ፍቃድ ተሰጥቶታል። ጥቅስ በልጁ በክርስቶስ ኢየሱስ ሙሉ ለሙሉ ድኖ አምኖ ልጅ ሆኖ ያልጸደቀ ሰው ከእግዚአብሔር ቃል እኮ በግንዱ ላይ ያለ ይላል እኮ። በግንዱ ላይ ኖረ ዮሐንስ ወንጌል ላይ በግንዱ ላይ ሆነ። ዮሐንስ ወንጌል ምዕራፍ 5 ስለ ጽድቅ ነው ያወራው። በግንዱ ላይ ሆነ እንደ ቅርንጫፍ ስለ ፍሬ አልጠየቁም። ስለ ፍሬ አልጠየቁም፣ ስለ ጽድቅ ነው የጠየቁ። ፍሬ ካላፈራ ትወድቃለህ ይላል። አሁን ስለሆነው አይ ማስረጃ ስንጠይቅ ክርክር አናርገው አትበለኝ። እስካሁን ማስረጃ ነው የጠየቁ። ችግር የለም። በኢየሱስ ሰው አምኖ አይጸድቅም የሚል መጽሐፍ ቅዱስ ማስረጃ ስጠኝ። በማመን ቢጸደቅ ኖሮ ስለ ስራ ማስረጃ ነው የጠየቁ። አሁን እሱ ግምት ነው አሁን እናንተ ከሌለ የለኝም ነው የሚባለው። እሺ ጠይቅ። እናንተ አሁን ጸድቅ ያለው ከሌለ የለኝም ነው። እኔ ጥያቄ ማልቀበል ከሌለ ግን ላስረዳኝ ማስረጃ እናንተ አሁን ጸድቅ ያለው ማስረጃ እየተናገርኩኝ እኮ ነው። ኦ ማይ ጋድ ስለኛ አይደለም ማስረጃ ብራዘር ከመሆን እኮ ማስረጃው ስለኛ አይደለም ማስረጃ ነው። ማስረጃና መረጃ ለየው መጀመሪያ ማስረጃ ምኑን? እሺ ማስረጃ ብትፈልግ በክርስቶስ ኢየሱስ ሰው አምኖ የእግዚአብሔር ልጅ ሆኖ ድኖ አልጸደቀም የሚል ማስረጃ አንተ ከእግዚአብሔር ቃል በእግዚአብሔር እምነት በግንዱ ላይ ያለ ቅርንጫፉ አልጸደቀም። ስለ ፍሬ አልጠየኩም። አሁን መስራት አለብህ ወንድም መስራት አለብህ። ስራ እንደሚያስፈልግህ አንዴ በደንብ እኮ። ስለዚህ አልጸደቀም የሚል ማስረጃ ስጠኝ። ማስረጃ ስጠኝ ብራዘር። አልጸደቀም የሚል ማስረጃ ስጠኝ። በእምነት ብቻ ማንም አይጸድቅም። ማስረጃ አሁን እሱማ አልክ። አሁን ማስረጃ ለፍርድ ባልመጣ ክርስቶስ ለፍርድ ባልመጣ እንደዛ ቢሆን እሱም ግምት ነው። ማስረጃ አይደለም ከሌለ በቃ የለህም ማለት ነው። እና ቆይ እኔ እኮ ትንሽ የሰከንድ ጊዜ ማሰጥ አሁን ለምሳሌ በመጨረሻ ማስረጃ ነው። አሁን እስካሁን እየለመንኩ ያለው ተባክን ማስረጃ ነው። ማስረጃ እኩል እየሰጠው እኮ ነው። መጨረሻ ላይ ክርስቶስ ሲመጣ ለምን ይጠይቀናል? እሱም ግምት ነው ብራዘር። አሁን እኔ ማስረጃ ብራዘር አይደለም እንዴ? ታምሜ ጠይቃችሁኛል። ሰው በእግዚአብሔር ልጅ በክርስቶስ ኢየሱስ አምኖ አልጸደቀም የሚል ማስረጃ በማመን ብቻማ አትድን። መቼም አትድን። ግምት ነው ያለው። ለዚህ ነው በቃ ግምት አይደለም፣ ግምት ነው ብራዘር። ግምት ስለሆነ ማለት ነው። በኦርቶዶክስ ውስጥ ያለው ምንድነው? እሱ ግምት ነው ያለው። አሳየኝ። በእምነት ብቻ ይድናል ሰው ልጅ። ግምት ነው በእግዚአብሔር ቤት። አሳየኝ። ችግር የለም። አሁን ሚውት አድርገው ብራዘር። የለኝም በእምነት ብቻ አንተ ብቻ ሚውት አድርግ ብራዘር። አንተ አሁን በእምነት ብቻ ድነዋልማ። አንተ ራስህ እኮ ያው
ጽፌልሃለሁ። አሁን አንተ ሚውት ማድረግ ነው ያለብህ። ማስረጃ የሌለው ሰው ሚውት ቢያደርግ ደስ ይላል። እሺ ያው የእግዚአብሔር ቃል እንደዚህ ነው። ኦርቶዶክስ ወንጌል የሚያስፈልጋት በዚህ ነው ማለት ነው። እንደዚህ ይላል፣ በኢየሱስ ክርስቶስ በሆነ ቤዛነት በኩል። በማን ቤዛነት? በክርስቶስ ኢየሱስ በሆነ ቤዛነት በኩል እንዲያው በጸጋው ምን ይላሉ? ይጸድቃሉ። ኦርቶዶክሶች ገና አልጸደቁም። ለምን? በክርስቶስ ኢየሱስ የሆነው ቤዛነት ስላላገኛቸው። ቃሉ ግን ይኸው እንዲያው በጸጋው ይጸድቃሉ። ይሄ ጽድቅ የእግዚአብሔር ጽድቅ እንዴት ነው የሚገኘው ስንል በስራ አይደለም። እርሱንም እግዚአብሔር በእምነት የሚገኝ በደሙ የሆነ ማስተሰሪያ አድርጎ አቆመው ይላል። ክብር ለእግዚአብሔር ይሁን። አየህ፣ ጴንጤ ነው። ኢየሱስ ይኸው ማስረጃ አለ። ለፍርድ አይመጣም ማለት ነው። ግምት አታውራው። መጽሐፍ ላይ ጻፈው ግምት አታውራ ወዳጅ፣ ዮሐንስ ግምት ወንጌል ላይ አታውራ። እኔ ከእግዚአብሔር ቃል ጋር ነው መስማማት ያለብህ። ከእግዚአብሔር ቃል ጋር ነው መስማማት ያለብህ ወዳጅ። የእግዚአብሔር ቃል ነው። ታዲያ ይሄ መንግስት ቃል ነው እንዴ? ለፍርድ ይመጣል ይላል አይደል? ይኸው ምን ይላል? ይጸድቃሉ በክርስቶስ ኢየሱስ። አሁን እናንተ ጻድቅ ነኝ ነው የምትሉት ግን። ስለዚህ አንዴ እንጨርሰው። አንዴ ብራዘር አንዴ። ሶ ወዳጃችን ምንድነው ያለን? ጥቅስ የለውም አልጸደቁም ማለት ምን ማለት ነው እያለን ያለው? የዳነ ሰው ግን ያልጸደቀ። ኢማጂን አድርጉት። ድኗል ያ ሰውዬ ግን አልጸደቀም። የእግዚአብሔር ልጅ ነው። ነው ድምጽ የጠፋው ወይስ ሁላችንም ጋር ነው? ዳኒ አንተስ ድምጽ አይሰማም። ከተሰማ ይቅርታ። አትሰማም? ዳኒ አይሰማም ያንተ ድምጽ። እሺ ሮያል እንቀጥል። ዳኒ ሚዩት አድርገዋል መሰለኝ። እሺ አስተካክሏል። እሺ እና እሱ እስከሚመጣ እናውራ። አንድ ነገር ልጠይቅህ እስቲ እኔ። እሺ እናንተ አሁን እዚህ ጠረታችሁ ጌታ ነው የምትሰብኩት ምናምን፣ ኢትስ ናይስ አሪፍ ነው። ስለ ክርስቶስ እንዲያውቅና ሰው ወደ ክርስቶስ እንዲመጣ ነው። እሺ አሁን ለምሳሌ እኔ ወደ ክርስቶስ ልምጣ ብል የትኛው ዲኖሚኔሽን ነው የምቀላቀለው? እሺ እንደው ይሄን ነገር አስረዳኝ እስቲ። አንድ ሰው እኔ ጴንጤ ልሁን ቢል የትኛው ጋር ነው የሚሄደው? በሕፃን ጥምቀት የሚያምነው ጋር ነው? ለተመረጡት ነው የመጣው የሚለው ጋር ነው? ንጥቀት አለ የሚለው ላይ ነው? ማን ጋር ነው የሚመጣው? እሺ ሰምቻለሁ፣ መልስልሃለሁ። እሺ ሚዩት አድርገው። ክርስቲያኖች ኮፒ ሊንክ አድርጉት። እሺ ዳኒ አስቸግሮታል ማለት ነው። እሺ ኮፒ ሊንክ አድርጉ እያለ ነው። ሁላችንም ኮፒ ሊንክ እናድርግ። ተባረኩ። 11200 አካባቢ ነው። ሁላችንም አብረን ኮፒ ሊንክ እንዳድርግ። ተባረኩ። ታብታብ እናድርግ። ተቋርጦበታል። እሺ ሶሪ ወዴት ልምጣ ነው? ያው እኔ ክርስቲያኖች
ሰዎችን ከጨለማ ወደ ብርሃን ሲጠሩ የሚጠሩት ወደ ኢየሱስ ክርስቶስ ነው። መጽሐፍ ቅዱስ ወደሚያስተምረው ወደ አብ ልጅ ወደ ክርስቶስ ኢየሱስ ነው ሁላችሁም እንድትመጡ የምንጠራው እንጂ ወደ ሆነ ስፍራ አይደለም ምንጠራችሁ። ማንም ሰው ጠራችሁ ስለ ስፍራ እየነገርናችሁ አይደለም። እኛ ሃይማኖተኞች አይደለንም። ይሄን በደንብ መረዳት መቻል ያስፈልጋል። ሃይማኖተኞች መጥቻለሁ እንዴ? አሁን ተመለስ ዳኒ። በቃ አሪፍ። እሺ ቀጥሉ። እሺ የሰው ስርዓት የምንከተል አይደለም። ሰው የሚመጣው 2 3 4 አይነት ኢየሱስ የለም። አንድ ኢየሱስ ነው ያለው። የአብ ልጅ አንድ ኢየሱስ ነው ያለው። ሰው የምትቀበለው ያንኑ ኢየሱስ ነው። ሰዎች በክርስቶስ ኢየሱስ ላይ የተለያየ መረዳትን ሊያስቀምጡ ይችላሉ። ይሄ መረዳታችን ነው እያሉ ሊያስቀምጡ ይችላሉ። ማንን ነው የምትቀበለው ግን? የሰዎችን መረዳት ሳይሆን የአብ ልጅ ኢየሱስ ክርስቶስን ነው። የአብ ልጅ ኢየሱስ ክርስቶስን ነው። አንዱ አይ ለሆኑ ሰዎች ብቻ ነው የሞተው ቢል ወይ ደግሞ የሆነ ሰውዬ የሕፃናት ጥምቀት ያድናል ቢል ወይም ደግሞ አይ ትክክል አይደለም ቢል እሱ የሰዎቹ ንግግር ነው። የሰዎቹ መረዳት የኢየሱስን ማንነት አይቀይረውም። እኛ የምንጠራው ወደ ሰዎች ሐሳብ ወደ ሰዎች መረዳት ሳይሆን ወደ አብ ልጅ ወደ ክርስቶስ ኢየሱስ ነው። በቃ ሰው ወደ ኢየሱስ ሲመጣ ይድናል። ከዛ ሳታምኑ ተጠመቃችሁ ምናምን አይ በመድና እንዳትሄድበት ብዬ አይ ካቋረጥከኝ በቃ ጠይቀኸኝም አቋርጠኝም ስለማይሆን እንዳታቋርጠኝ። ከዛ ወደ ኢትዮጵያ እንሄዳለን እና ምንጠራችሁ ወደ ኢየሱስ ክርስቶስ ነው። በቃ ወደ አብ ልጅ ወደ ክርስቶስ ኢየሱስ። ቅድመ ዓለም ከአብ የተወለደ በዘላለም ውስጥ ከአብ ጋር የነበረ እርሱ ኢየሱስ ክርስቶስ ከድንግል ማርያም የተወለደው የዘላለም ሕይወት ነው። በቃ ይሄን መቀበል ነው የሚያድን። አለቀ። የሰዎችን መረዳት መቀበል አይደለም የሚያድነው። ኦኬ ገብቷችኋል? የሰዎችን መረዳት ስትቀበል ሳይሆን ምንድነው የአብ ልጅ ኢየሱስ ክርስቶስን ስትቀበል ነው ምንድነው ዘን ከዛ በኋላ የትብረት ላድርግ ትምህርቶችን ቼክ ማድረግ ትችላለህ። ይሄ ነው መልሴ። ኢትዮጵያ እንኳን ደህና መጣክ። ከየት ቤተ እምነት ነህ? እኔ ኦርቶዶክስ ነኝ። ከኢትዮጵያ ኦርቶዶክስ እንኳን ደህና መጣ ብያለሁ። ስለ መዳን እየተወራ ነው። ያው እዛው ላይ ይቀጥል። ድናል አንተ ድናል? አይ መጽሐፍ ቅዱስ ጠይቀኝ ስለኔ ሳይሆን ከመጽሐፍ ቅዱስ ድና የድነት እንትኖች ካሉ እንደሱ ብትጠይቀኝ አይሻልም? መጽሐፍ ቅዱስ ላይ ያሉት እውነቶች በአንተ ሕይወት ላይ አፕላይ አድርጓል ወይ? ዋናው ጉዳይ መጽሐፍ ቅዱስ ላይ መጽሐፉ ሳይሆን መጽሐፍ ቅዱስ ላይ መኖሩ ሳይሆን በቃ እሱማ አለ የእግዚአብሔር ቃል ላይ ያ የእግዚአብሔር ቃል በአንተ ሕይወት ሰርቷል ወይ የሚለውን ነው ቼክ የምናደርገው። መዳን አንተ ስትድን ነው፣ አንተን ሲቀይረ ነው ያ የእግዚአብሔር ቃል ሰርቷል ልንል የምንችለው። ለዛ ነው ሰው አንተ ድንሃል ወይ እኮ ገባኝ። አይ ማለት የኔን ሀሳብ ሳይሆን አሁን ለምሳሌ መጽሐፍ ቅዱስ ላይ ስለ መዳን የሚያነሱ ካለ እንደሱ ብናደርግ ይሻላል ብዬ እኮ። መጽሐፍ ቅዱስ ላይ ያሉት ስለ መዳን የተነገሩ ነገሮች በአንተ ውስጥ ሰርተዋል ወይ ነው ከተረዳኝ፣ እሱ ነው እያልኩ ያለው። እንደሱ ካልከኝ አዎ ድነሃል። መጽሐፍ ቅዱስ እንደሚለው መጀመሪያ ድነት አለ። ያ ድነት ኢየሱስ ክርስቶስ መምጣቱ፣ ለኛ ብሎ መሰቀሉ፣ ለኛ ብሎ መገረፉ፣ እሱን አምነህ ስትቀበል ድነሃል ይባላል። ድነሃል ማለት ነው አንተ። አዎ። ከምንድን ነው የዳንከው? ከአዳም መርገምት ድኛለሁ። የአዳም መርገም በአንተ ላይ ምን አመጣልክ? ምን አመጣብክ? የአዳም መርገም በአንተ ላይ ምን አመጣ? የአዳም መርገም ድርጊቱ ነው አይደለ? ውጤቱ በአንተ ላይ ምንድን ነው የሆነው? የምን ውጤት? ሞት ነው፣ የዘላለም ሞት። ይሄኛው ሞት ሳይሆን የዘላለም ሞት ማለት ነው። የዘላለም ሞት። እሺ፣ ከዘላለም ሞት ነው የዳንከው አሁን? አልገባኝም። ጥያቄ ስለኔ ነው የምጠይቀኝ? መጽሐፍ ቅዱስ አይደለም እኮ የምጠይቀኝ። አዎ እኮ መጽሐፍ ቅዱስ ላይ የተጻፈው እውነት በአንተ ሕይወት ላይ ስለ መጽሐፍ ቅዱስ ጠይቀኝ ማለት ስለኔ ከሆነ አሁን በኦርቶዶክስ ደረጃ ትምህርት ከፈለግ ጻድቅ ነኝ ማለት እንትን አይልም። ስለዚህ ስለ እምነቱ
ስንደርስ ትነግረኛለህ። ይኸውልህ መጽሐፍ ቅዱስ ላይ እኮ የነገርኩህ እኮ ነው። አሁን ስለአንተ ጸድቀሃል ምን ድናል ብለህ የምትጠይቀኝ ጥያቄ ለእኔ በእምነት ውስጥ ማለት ነው እንትን አይልም። እኔ ጻድቅ ነኝ ማለቱ እንትን ማኩራራቱ እንትን ውስጥ አይከትም እና ለዛ ነው እንደሱ ያልኩህ እኮ። አሁን ለምሳሌ እንደዛ ወደዛ ብትወስደው ይሻላል። አይ እኔ አልወስደውም። እሱ መጽሐፍ ቅዱስ ላይ ያለው ነገር እኮ አንተ እየጠየከኝ ነው እኮ ማለት አንተ እየጠየከኝ ያለው ስለ እኔ እየመረመርከኝ ነው። ያንተ እኔን ስትጠይቀኝ የምመልስህ መልስ ሙሉ አይሆንም። ለምን ብትለኝ ስማኝና ማንም ሰው አታቋርጠኝ። ስትናገር ስለሰማሁህ ስማኝና ካልተስማማህ ሌላ ሰው ይገባና ይቀጥላል። በቃ ቀላል ነው። መጽሐፍ ቅዱስ ላይ ያለው እውነት፣ መጽሐፍ ቅዱስ ላይ ያለው ሐሳብ በአንተ ህይወት ላይ እስካልሰራ ድረስ ለአንተ መጽሐፍ ቅዱስ ፊክሽን ሆኖብሃል ማለት ነው። እውቀት ብቻ ነው ማለት ነው። መጽሐፍ ቅዱስ ግን ፊክሽን አይደለም። የሆነ ሰዎች የእውቀት ብቻ ሆኖ አይደለም የሚኖረው፣ በህይወታችን ጭምር የሚሰራ ነው። የእግዚአብሔር ቃል ሕያው የሆነ ስለሆነ ያ የምናነበው የምናውቀው የምንረዳው በህይወታችን ላይ ህይወት ይሰጣል ማለት ነው። ሶ ለአንተ ህይወት እስካልሰጠ ድረስ መተህ እግዚአብሔር ቃል የተጻፈውን ብትነግረኝ ትርጉም አልባ ነው የሚሆነው ማለት ነው። በእግዚአብሔር ቃል የዳነ ሰው ሲያወራ ነው ትክክል የሚሆነው። ሶ ስለመዳን እርግጠኛ ሆነህ የማትነግረኝ ከሆነ ምን ማወቅ ትርጉም የለውም። የእግዚአብሔር ቃል የተጻፈውን ሰዎችን መረዳት ምንም ትርጉም የለውም። ስለየትኛው? እሺ አሁን እሺ በቃ እኔ ደግሞ ስለየትኛው መዳን ነው የምጠይቀኝ? አንተ ከዳንክ እኔ ድንሃል ወይ ብዬ ስጠይቅህ አንተ የዳንከውን አንተ ነው የምታውቀው። ሶ የዳንክበትን እውነት እኮ ስለየትኛው መዳን? አሁን ኢኒሺያል ሳልቬሽን የሚባለው የኢየሱስ በመስቀል ላይ መሞቱን ነው የምጠይቀኝ ወይስ ከእሱን ተቀብዬ ያለውን? እኔን ስትጠይቀኝ ከየትኛውን ምን አይነት መዳን እንደዳንኩኝ ከየት እንደዳንኩኝ እኮ እየነገርኩህ እኮ ነው። አሁን ደግሞ እኔ እኮ እየነገርኩህ ነው። አዳምጠኝ። ከኢየሱስ መስቀል የኢየሱስ መሰቀልን አምኖ መቀበልን ነው የምትለኝ? ሰው መዳን አንድ ነው። በቃ እሺ፣ መዳን ከዘላለም ሞት መዳን ነው። ከዛ ውጭ ሌላ መዳን የለም እኮ። ቅድም ብያለሁ። ታዲያ እሱን እኮ በቃ ልጠይቀህ። እንደዛ ከሆነ ስማኝ። መርገም ድኛለሁ አልክ። ከአዳም የመጣው መርገም ምን አመጣልህ ስለ የዘላለም ሞት አልከኝ። ሰው ከዘላለም ሞት ድነሃል አንተ። አሁን የዘላለም ሞት ድነሃል ማለት አሁን በኦርቶዶክስ ከዳንክ በኋላ የራሱ እንትን አለ። እንድናለን፣ ድነናል፣ እየዳንን ነው፣ እንድናለን የሚል ትምህርት አለ የኦርቶዶክስ። እኔ ጥያቄ ከዘላለም ሞት ድነሃል? ከዘላለም ሞት ድነሃል ወይ? ከዘላለም ሞት ድነሃል ስትለኝ እኮ የእንትንን ሞት እኮ ነው አልኩህ እኮ። በኢየሱስ ክርስቶስ መስቀል ሞት ድኛለሁ። ሶ ከዘላለም ሞት ድነሃል ማለት ነው። ከዘላለም ሞት ከዳንክ የዘላለም ሞት የለብህም ማለት ነው አይደል? እሱ ደግሞ ሂደት ነው። በእኛ ደግሞ አንተ በእምነት እዛው ካልቆየህ ኦልሬዲ ኢየሱስን ብትክድ የዘላለም ሞት ያጋጥማል። አሁን በዚህ ሰዓት አንተ በዘላለም ሞት ውስጥ ነው ያለኸው? አሁን እስካሁን እኔ ኢየሱስን ስላመንኩኝ አዎ። ወይ ዘላለም ሞት ውስጥ ነህ? አይደለሁም። በቃ ግን ወደፊት ግን አላውቅም። ወደፊት ግን አላውቅም። እቅድ አለህ? ወደፊት እቅድ አለ? እሺ ስለአሁኑ እናወራ። በቃ ኢፉ ይቅርና ስለአሁኑ እናወራ። እስካሁን ድረስ በዘላለም ሞት ውስጥ ስለሌለህ በቃ እስካሁን ድረስ አሁን ለምሳሌ እሺ እንደሱ ጠየቅኛል። አሁን ለምሳሌ እኔ አሁን በኦርቶዶክስ ትምህርት ከኢኒሻል ሳልቬሽን ላይ ተቀብያለሁ፣ አምኛለሁ። በሂደት ግን የሚሄደው አሁን እሱን ከተቀበልኩ በኋላ ፍሬ አፍሩ ይላል መጽሐፍ ቅዱስ ላይ። የኔ ጥያቄ አይደለም እሱ። ጥያቄ ላይ ትኩረት አድርገህ። እሱ የኔ ጥያቄ አይደለም። ሰው ከዘላለም ሞት የኔን ጥያቄ ላይ ሌላ ኢየሱስ አለ እንዴ? አንተ የምታምነው ሌላ ኢየሱስ አለ? እኔ ግራ ገባኝ። ጥያቄ ላይ ትኩረት ማድረግ ከቻልክ በቃ መልስልኝ። እሺ መጠየቅህን ብቻ መልስ። ከዘላለም ሞት ድኛለሁ ስላልከኝ አሁን የዘላለም ህይወት አለክ ማለት ነው አይደል? ድኛለሁ ነው ያልኩህ። እርግጠኛ አልሆንኩም። ድኛለሁ ነው ያልኩህ። ድኛለሁ እንጂ እርግጠኛ አይደለሁም ነው እያልክ ያለው? አዎ። ለምን ብትለኝ በተግባር መገለጽ አለበት። ማመኔን እሱ እርግጠኛ ካልሆንክ ድኛለሁ ማለት አትችልም። እሺ አዳምጠኛ ልመልስ እያልከኝ እንደገና ትገባለህ። እኔ ስገባ አንተ ትገባለህ።
ምኑን ህይወት ሆነ? እና እኔ አሁን ድኛለሁ ስልክ ኢየሱስ የሰራውን በመስቀሉ ላይ የሰራውን ስራ አዎ አምኜ ተቀብያለሁ። ከዛም በኋላ የራሴ ደግሞ መስራት ያለብኝ አለ። ያ ምንድነው? ኢየሱስ የተናገራቸውን በቃሉ የተናገራቸውን እና ዛን ሁሉ በተግባር ስገልጽ ሳደርግ ከኢየሱስ ጋር ተጣብቄ ስኖር የዘላለም ህይወት ላገኝ ይችላል። እሺ ሰምቻለሁ። ስኖርስ እያልክ ስለሆነ ወደፊት ነው ማለት ነው። እስካሁን ጌታ ያዘዛቸውን ትእዛዞች ፈጽመ ከጌታ ጋር ተጣብቀ እየኖርክ ነው ያለው እስካሁን ድረስ? የሳትኳቸውም አሉ። ንስሐ መግባት ያለብኝ በኦርቶዶክስ አለብህ። ያንን ስታደርግ እንትን ትላለህ። እሺ አሁን ባለህበት ሂደት ማለት ነው፣ አሁን ባለህበት ሰዓት ራስን ስለምታውቅ ፈጽመ ጌታ የተናገረውን እና ተጣብቀ ከጌታ ጋር የዘላለም ህይወት እንዳለ እርግጠኛ ነህ አሁን በዚህ ሰዓት? አሁን ነው የምጠይቀኝ? አሁን የምጠይቅ ከሆነ 10ቱን ትእዛዛት ከፈጸምክ ታገኛለህ። እኔ ደግሞ ያንን ስለአንተ ነው። አንተ ስለምታውቅ ራስህን ትእዛዝ ጌታ ያዘዘውን ትእዛዝ ፈጽመ ከጌታ ጋር ተጣብቀ የዘላለም ህይወት እንዳለ አሁን እርግጠኛ ነው ወይ ነው ጥያቄ? እሺ ካልከኝ መጽሐፍ ቅዱስ እንደሱ ጥያቄ ብታረጉ አይሻልም? እኔ አሁን ግራ ግብት ያለኝ ምን እንደሆነ ታውቃለህ? ምንም የተጨበጠ ጥያቄ አይደለም የምጠይቀኝ። ከመጽሐፍ ቅዱስ ጥያቄ ውስጥ አይደለም የምጠይቀኝ። ስለኔ ነው የምጠይቀኝ። ስለኔ ደግሞ እርግጠኛ ይኸውልህ፣ ስለኔ ነው ስለ መጽሐፍ ቅዱስ ነው የምትፈልገው? ስለአንተ ነው። መጽሐፍ ቅዱስ ላይ የተጻፈው እውነት በአንተ ህይወት ላይ እስካልሰራ ድረስ ለምን ሰማሃለሁ? አልሰራም ማለት እኮ መጽሐፍ ቅዱስ ትክክል አይደለም አይደለም። አይ እኔ ስለተሳሳትኩ መጽሐፍ ቅዱስ ልክ አይደለም ማለት ነው? አይ አልገባም። አይ ገና አልገባም። መጽሐፍ ቅዱስ በአንተ ህይወት አልገባህም ሳይሆን ያንተ ጥያቄ ነው ያልገባኝ። ያንተ ጥያቄ ነው ያልገባኝ። አንዴ ስማኝ ማለት አሁን እኔ መጽሐፍ ቅዱስን ሙሉን ተግባራዊ አድርገሃል ወይስ አላረክም ነው ጥያቄ? ምንድን ነው ጥያቄ? መልካም ይኸው ምን ብለሃል አንተ? ስማኛው የመጀመሪያው የተናገረው ስህተት ምንድን ነው? ስለኔ አሁን እኔ ጠየቅኩህ አይደል? መጽሐፍ ቅዱስ ውስጥ ያለውን ህይወትህ ይኸውልህ፣ አንተ ያልከውን ጥያቄው ልንድገም። ከዚህ በኋላ እኔ ሳውራ የምታወራ ከሆነ ታች ትወርዳለሽ። በቃ ለውይይት ብቁ አይደለህም ማለት ነው። ሰው ገና ሲናገር የምታወራ ከሆነ የሚጠየቀውን ጥያቄ የመመለስ አቅሙ ላይ አይደለህም ማለት ነው። እሺ አንተ ስታወራ እኮ የጠየቅኩን እየመለስክ ስለሆነ አይደለም፣ ግን በቃ ቢያንስ ሀሳብን መረዳት ስላለብኝ ነው ምሰማክ ማለት ነው። ጥያቄ ምንድን ነው? ሰው ዳነ የሚባለው ጌታ ያዘዛቸውን ትእዛዞች ፈጽሞ ከጌታ ጋር ተጣብቆ ሲኖር ነው ዳነ ወይ ደግሞ የዘላለም ህይወት አለው የሚባለው አልከኝ። እስካሁን ድረስ ባለው ህይወትክ አሁን እኔ እናንተ እስካሁን ድረስ ኑረክ ነው እንግዲህ እኔ እናንተ እያወራን ያለ ነው። እስካሁን ባለክ ህይወት ጌታ ያዘዘውን ትእዛዝ ፈጽመ ከጌታ ጋር ተጣብቀ የዘላለም ህይወት እንዳለ እርግጠኛ ሆነሃል ወይ ነው ጥያቄ። በጣም ግልጽ ጥያቄ ነው። ሰው መልስልኝ አሁን። እሺ ያልከኝ እንደዛ ከሆነ ማንም ፍጹም አይደለም ብዬ ነው የምመልስልህ። ሰው አላቅም ነው የዘላለም ህይወት እንዳለኝ? አይ ማንም ጻድቅ ነኝ ቢል የሚለ መጽሐፍ ቅዱስ ላይ አለ እና እሱን ደግሞ መሳት አልፈልግም በአንተ ጥያቄ እኮ። አላቅም ነው የዘላለም ህይወት እንዳለኝ አላቅም ነው እያልከኝ ያለው ወንድም አለ። ዘላለም ህይወትና እኔ ጻድቅ ነኝ የሚለው ንግግር መጽሐፍ ቅዱስ ላይ ማንም ጻድቅ ነኝ አይበል ይላል። ስለዚህ አንተ የምትጠይቀኝ ጥያቄ ከዛ ውስጥ ስለሆነ ይህንን መልስ አልመልስልም። ይቅርታ፣ ሌላ ጥያቄ ጠይቅ። ጻድቅ አይደለም ማለት ነው ወንድማችን። የክርስቶስ ደም እንዳጸደቀው አሁን በዚህ ሰዓት የዘላለም ህይወት እንዳለው አያውቅም። ምክንያቱም መጽሐፍ ቅዱስ ጻድቅ ማንም አትበሉ ስለሚል እኔ አልኩኝ። እርግጠኛ ነህ? ካላልክ እንደገና ትነግረኛለህ። ተሳስቼ ከሆነ ታርመኛለህ። ምን ችግር አለው? ማንም ጻድቅ ነኝ ቢል እኔ ጥቅስ ነው እኮ የምነግርህ። እሺ የት ጋር ነው እንደዛ ተብሎ የተጻፈው? እሺ ንገረኝ፣ ጥቅሱን ንገረኝ። እሺ ቅዱስ ታውቃለህ? ንገረኝ ጥቅሱን፣ የት ጋር ነው እንደዛ ተብሎ? ጥቅሱን ሳይሆን ሀሳቡን ልንገር። አንተም እኮ ሀሳብ ነው የምታወራኝ ያለው። አይ ጥቅሱን ንገረኝ። እኔ እንደዛ የሚል ጥቅስ አላውቅም። እሺ ንገረኝ አንተ። እሺ መጽሐፍ ቅዱስ ላይ ሁሉንም ያሟላል ዘላለም ህይወት ያስገባል የሚል ጥቅስ ንገረኝ አንተ ከጠየቀኝ።
አይ አንተ ለተናገርከው ማስረጃ አስተኝና ከዛ ስጠይቀኝ ነው እኔ ለጠየቀኝ ጥያቄ መልሼልህ ነው ጥቅስ ልጠቅስልህ እንጂ ፋላሲ የምትሰራው አንተ ነህ ማለት ነው። እኔ የመጽሐፍ ቅዱስ ሐሳብ ስነግርህ ጥቅስ ስጠኝ አልከኝ። አንተ ግን ስጠይቀኝ የመጽሐፍ ቅዱስ ጥቅስ አይደለም የምጠይቀኝ። የመጽሐፍ ቅዱስ ሐሳብ መሆኑን ሐሳብ እንኳን አይደለም የምጠይቀኝ እኮ ጥቅስ እስካልነገርከኝ ድረስ መጽሐፍ ቅዱሳዊ ነው አይደለም የሚለው በምን ላቅ እችላለሁ? የአንተ ሐሳብ ቢሆንስ ሰው ማስረጃ አስተኝ። እሺ የአንተ ጥያቄ መጽሐፍ ቅዱሳዊ ነው ወዳጄ? ጥቅስ አለክ ልትነግረኝ? ጥያቄ መጽሐፍ ቅዱሳዊ አድርግልኝ። እሺ ቶ ሌላው በቃ መልስ የለውም። መዳኑን የማያውቅ ሰው ነው። የዘላለም ሕይወት እንዳለው የማያውቅ ሰው ነው። ያልተባለውን ነው የምትጠይቀኝ። እኔ አላልኩም። እኔ እስካሁን ሪከርድ አድርገህ ብታሰማኝ አላልኩም። ጻድቅ ነህ? እሺ ያላልኩትን አትበል። አንተ የምትጠይቀኝ መጽሐፍ ቅዱሳዊ አድርገው ከቅድም ጀምሮ ብያለሁ። ጻድቅ ነህ ወይ? ማንም ጻድቅ ነኝ ቢል የሚል መጽሐፍ እንትን ላይ አለ። ስለዚህ አልልህም አልኩ። ነገረኝ። የት ጋር ነው ያለው? የት ጋር ነው እንደዛ ተብሎ የተጻፈው? አየህ፣ እኔ ስመልስ ለምንድን ነው ጥቅስ የምትጠይቀኝ? አንተ የምትጠይቀኝ እኮ የመጽሐፍ ቅዱሳዊ እንትን ጥያቄ አይደለም። እሺ ከዚህ በኋላ ስናገር ክርክር አታድርገው ማለት አንተም እንደዚህ ጥቅስ አለ እንደዚህ ይላል ምን ይላል ብለህ ጠይቅ። ጥቅስ ስለሌለክ እንዳታቋርጠኝ ከዚህ በኋላ። እሺ ወንድማችን ጻድቅ እንደሆነ አያውቅም። ጻድቅ ነኝ ብሎ ለመናገርም አቅሙ የለውም። ምክንያቱም ጻድቅ ስላልሆነ ነው። በቃ ጻድቃን ያልሆኑ ሰዎች በምንም ታምር ጻድቅ ነን ብሎ ሊናገሩ አይችሉም። በጣም ይሄ ግልጽ ነው። ምክንያቱም ሰው በክርስቶስ ኢየሱስ እስካልሆነ ድረስ ኃጢአት በኩነኔ ውስጥ ስላለ በፍርድ ውስጥ ስላለ ኃጢአት ይከሰዋል። ኃጢአት ስለሚከሰው ጻድቅ ነኝ ብሎ መናገር አይችልም። አዎ ሊናገር አይችልም። እኔ ብሩክ እዚህ ውስጥ ያሉ ክርስቲያን ወንድመቶቻችን ግን ሁሉም ጻድቃን ናቸው። ክብር ለኢየሱስ ይሁን። የዘላለም ሕይወት አለን። ኦፍኮርስ አዎ የዘላለም ሕይወት አለን። የዘላለም ሕይወት አግኝተናል። ኦፍኮርስ አዎ ኢየሱስ ክርስቶስ የዘላለም ሕይወታችን ነው። ሰው በድፍረት እንደዚህ መናገር የሚችለው በክርስቶስ ኢየሱስ የሆነ ብቻ ነው። በክርስቶስ ኢየሱስ ያልሆነ ሰው ይሄን ሊናገር አይችልም። ምክንያቱስ እንዳልኳችሁ በኩነኔ ውስጥ ስላሉ ነው። ከሕግ በታች ስለሆኑ ነው። ክብር ለኢየሱስ ይሁን። እኛ ከሕግ በላይ ነን። ሕግ የማይገዛን ለሕግ የሞትን ከሕግ ጋር የተፋታን ከጸጋ በታች በእግዚአብሔር ምሕረት ውስጥ ያለን የእግዚአብሔር ልጆች ነን። ጻድቃን ነን እኛ። አዎ ጻድቃን ነን። የክርስቶስ ደም በእግዚአብሔር ፊት ነውር አልባ አድርጎናል። በእግዚአብሔር ፊት በድፍረት እንድንቆም አድርጎናል። የእግዚአብሔር ልጆች ነን። አዎ የዘላለም ሕይወት አለን። ክርስትና ማለት ይሄ ነው። ለተናገርኩት ነገር ጥቅስ ሲሉኝ መስጠት የምችል ክርስቲያን ነኝ። ተባረክ ኢትዮጵያ። ጌታ ክርስቶስ ኢየሱስን ተቀብለ ከዘላለም ሞት ከፍርድ እንድታመልጥ ጥሪ ነው። ሰው በስራው ማንም እዚህ ምድር ላይ የዘላለምን ሕይወት ሊያገኝ አይችልም። መቼም ብትጥር ሰርቼ አገኛለሁ ብትል መቼም አታገኝም። ምክንያቱም ሰዎች ይደክማሉ፣ ሰዎች ይወድቃሉ፣ ደግሞ በኃጢአት ውስጥ ይመላለሳሉ። ሕይወታቸው ነው ኃጢአት ማለት ነው። ከዚህ የሚያድን እሺ ኃጢአት ሰርተህ ታዲያ እንዴት ነው ጻድቅ ነኝ የምትለኝ? አዎ እኔ ይኸውልህ ጻድቅ ነኝ ስለ የኔን አቅም እየነገርኩ አይደለም እንዴ። ታዲያ እኔን እኮ እየጠየቀኝ ነበር እንዴ አባት። ለራስ ቃል ታማኝ መስማት መቻል አለብህ። ኖ ገባኝ። አንተ ስትጠይቀኝ እኔ ጻድቅ ነኝ ብለኸኛል። ኃጢአት የሚሰራ ሰው ደግሞ ጻድቅ ነኝ ይላል እንዴ? እኮ ከጠየቀኝ እስኪ ይህንን አስረዳኝ። እሺ ላስረዳ የምችለው ጠይቀ መስማት ከቻልክ ብቻ ነው። ካልሰማኸኝ ግን ለምንድን ነው ማስረዳክ? መስማት የሚችል ሰው ነው መጠየቅ ያለበት። አዎ እኔ ጻድቅ ነኝ እንዴ? በደንብ ነው ጽድቄን የምነግርህ። መጽሐፍ ቅዱስ ጻድቃን ነውር አልባ እንደሆነን የፊት መጨማደድ እንደሌለባት ቤተክርስቲያን ይናገራል። ታዲያ ጻድቅ ነን ስንል ስለኛ አቅም እያወራን እንዳልሆነ ደግሞ በደንብ እናውቃለን። ያውቃሉ ክርስቲያኖችም። ስለኛ አቅም ስለኛ ጉልበት እያወራን አይደለም፣ ስለ ደሙ እየተናገርን ያለ ነው። የሰው ልጅ በስራው አይደለም ሊጸድቅ የሚችለው፣ በስራው ጸድቆም አያውቅም፣ ሊጸድቅም አይችልም። ታዲያ እንዴት ነው ጻድቅ ነኝ ብለህ የምትናገረው ካልከኝ፣ የጽድቅ ልብስ ኢየሱስ ክርስቶስን ስለለበስኩኝ ነው። የኔ ነውር እንዳይታይ ክርስቶስ ደም ከኃጢአት ሁሉ ስለሚያነጻ ነው። በእግዚአብሔር ፊት እኔ ስለማልታይ ነው። ልጁ ክርስቶስ ኢየሱስ እየታየ ስለሆነ ነው። መታያ የሆነኝ ኢየሱስ ክርስቶስ ስላለኝ ነው ጻድቅ ነኝ ብዬ የምናገረው። ጽድቅ ከኔ አንጻር አይደለም፣ ጽድቅ ከደሙ አንጻር ነው የሚነገረው። ጻድቃን ነን ስንል እኛ ስለ ክርስቶስ እያወራን ነው። ትምክታችን ስለሆነው ስለሱ እየተናገርን ያለ ነው እንጂ ስለኛ አቅም ስለኛ ጉልበት እያወራን አይደለም። በሰማይ ዘመድ አለን፣ ትምክት አለን።
እሱን እየነገርኩ ነው ያለሁት። የክርስቶስ ደም ከኃጢአት ሁሉ ስለሚያነጻ በክርስቶስ ሁኜ ከእግዚአብሔር አብ ቁጣ ፍርድ አምልጫለሁ እያልኩ ነው። አንድ ጥቅስ ላንብብልህ፣ ከዛ በኋላ ወደ ውይይታችን እንሄዳለን። በኤፌሶን መልእክቱ ላይ ጳውሎስ ሲናገር ምዕራፍ 1 ቁጥር 4 ላይ እንደዚህ ይላል። ክብር ለኢየሱስ ይሁን። ዓለም ሳይፈጠር በፊቱ በእግዚአብሔር ፊት ማለት ነው። ዓለም ሳይፈጠር በፊቱ በእግዚአብሔር አብ ፊት ቅዱሳን እና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ ኢየሱስ መረጠን ነው የሚለው። በማን ነው ነውር አልባ ይሆን ነው? በማን ነው በፊቱ ቅዱሳን ይሆን ነው? በክርስቶስ ኢየሱስ። በእግዚአብሔር ፊት አሁን እኛ ስንታይ፣ እኛ ስለማንታይ ማለት ነው፣ ልጁ ስለሆነ የሚታየው ነውር አልባ ነን። በእግዚአብሔር ፊት ቅዱስ ነን፣ ነውር የሌለብን ነን። ይህን ነው መጽሐፍ ቅዱስ የሚናገረው። ይህን ነው መጽሐፍ ቅዱስ የሚያወራው። በክርስቶስ ኢየሱስ ሰው በእግዚአብሔር ፊት ነውር አልባ ነው። እሺ አመሰግናለሁ። ለማንኛውም ግን አንተ የጠየቀኝ ግን ስለ እኔ ነው የጠየቀኝ፣ ስለ መጽሐፍ ቅዱስ አልጠየቀኝ እና አመሰግናለሁ። ምክንያቱም መጽሐፍ ቅዱስ ላይ ሳይሆን አንተ እኔነቴ ላይ ነው ያተኮርከው። ያ ደግሞ አንተ እንዳልከው ደግሞ ኦርቶዶክስ ጻድቅ ነኝ ስትል ሌላ፣ እናንተ ስትሉ ሌላ ከሆነ ፍርዱ የመጽሐፍ ቅዱስ ነው። ምክንያቱም አንተ እንዳልከው እኔ ጻድቅ ነኝ ብል በኢየሱስ ክርስቶስ ደም ነው ካልከኝ እኔም ደግሞ እንደሱ ነኝ። ግን አንተ ያልከውና እኔ ልጠይቀኝ ያሰብከው አንግልና አንተ የመለስከው አንግል አንድ አይደለም እኮ። ይኸውልህ አሁንም ቀላል ነው። ድጋሜ ልጠይቅ፣ ምን ችግር አለው? ስለሰማኝ እኔ ስመልስ ልጠይቅህ። አሁን ጻድቅ ነህ አንተ ኢትዮጵያ? አንተ እንዳልከው ከሆነ ከኃጢአት በክርስቶስ ደም ከሆነ አዎ። አሁን ጻድቅ ነህ አንተ? ክርስቶስ ደም ከሆነ አዎ አልኩህ እኮ። የዘላለም ሕይወት አለክ ማለት ነው። አሁን መልሰህ የምትጠይቀኝ ከሆነ ምንም ትርጉም የለውም። ልክ እንዳንተ ያንተ ነው። ኦርቶዶክስ የተለየ እኮ መልስልኝ፣ ችግር የለም። በኢየሱስ ደም ከሆነ አዎ አልኩህ እኮ። አሁን የዘላለም ሕይወት ያገኘሁት በኢየሱስ ክርስቶስ ደም በተሰቀለበት ጊዜ፣ የዛን ጊዜ ኢኒሻል ሳሊቬሽን የሚባለው ጌታ ክርስቶስ ኢየሱስ ሲመጣ አይፈርድብህም ማለት ነው አይደል? ኢትዮጵያ ኃጢአትና ጻድቅን ሊለይ ነው። ስለዚህ ኃጢአትም አለ፣ ኃጢአተኛም አለ፣ ጻድቅም ሰው አለ። ያንን ለማድረግ እስከመጣ ድረስ አዳምጠኛ አንዴ ይቅርታ። እሺ ቀጥል። እየጠየከኛል እኮ ልመልስልህ። እሺ እኮ ብያለሁ እኮ ኢየሱስ ክርስቶስ የሚመጣው ገለባውን ከእንትን ለመለየት ነው። ያን ጊዜ ደግሞ ማን ይቀመጣል፣ ማን ሲኦል ይገባል፣ ማን ገነት ይገባል እግዚአብሔር ነው የሚያውቀው። ስለዚህ እኔ ያንን ፍርድ ሲመጣ እኔ በራሴ የማውቀው ነገር የለም፣ ግን ወደዛ ጋንን ላለመግባት እጥራለሁ ወደፊት ማለት ነው። እግዚአብሔር ነው የሚያውቀው፣ እኔ አላውቅም። ወደፊት ወደ ገሃነም ላለመግባት እጥራለሁ ነው ያለው። አሁን ደግሞ የክርስቲያኖችን መልስ ደግሞ ከኔ ስሙ። ጌታ ክርስቶስ ኢየሱስ ሊፈርድብኝ እኔ ላይ አይመጣም። ክብር ለኢየሱስ ይሁን። ኢየሱስ ክርስቶስ ማራናታ የምትለው ቤተክርስቲያን ጌታ ኢየሱስ ክርስቶስ መጥቶ ስለሚወስዳት ነው። በክርስቶስ ኢየሱስ ላመኑ ሰዎች ፍርድ የለም። በልጁ የሚያምን የዘላለም ሕይወት አለው እንጂ እንዳይጠፋ። ክብር ለኢየሱስ ይሁን። እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲህ። አሜን ሃሌሉያ። በልጁ የሚያምን የዘላለም ሕይወት አለው። በልጁ የሚያምን ፍርድ የለበትም። ኢየሱስ ሲመጣ ሊወስደን ነው። ኢየሱስ እንደ ሌባ ይመጣል ይልና የእግዚአብሔር ቃል ሲናገር፣ በእናንተ ላይ ግን እንደ ሌባ አይመጣም ይላል። ክብር ለኢየሱስ ይሁን። እንደ ሌባ በሚመጣው በጨለማ ላሉት ነው ይላል። እናንተ ግን የቀንም የብርሃን ልጆች ስለሆናችሁ ኢየሱስ ይመጣላችኋል ይላል። አይገርምም? አዎ ኢየሱስ እንደ ሌባ መምጣቱ እኮ እውነት ነው። ግን ማን ላይ? ሙታን ላይ፣ በጨለማ ባሉት ላይ። እናንተማ የቀን የብርሃን ልጆች ናችሁ እና ኢየሱስ ይመጣልናል። ለኛ ፍርድ የለም እኛ ላይ።
ፍርድ የለም፣ ሲኦል የለም፣ ሞት የለም እኛ ላይ። ክብር ለኢየሱስ ይሁን። እዚህ ምድር ላይ ከእግዚአብሔር ጋር ህብረት የምናደርግ ልጆች ነን። ስኒ የዘላለም ህይወት እንዳለኝ እርግጠኛ መሆኑ ስሞት አይደለም፣ ጌታን ስቀበል ነው የዘላለም ህይወት እንዳለኝ እርግጠኛ ሆንኩት። በቃ አለቀ። ወንድማችን ቅድም ያልኩት ይሄን ነው። ኃጢአት ይከስሃል። በኩነኔ ውስጥ ነው የምትሆነው ጌታን ካልተቀበልክ። እንግዲህ እሱ ትምህርት ነው የሚሆነው። ብዙ ጊዜ አስተምሬዋለሁ። ዮሐንስ ወንጌል 15 ነው እየነገረን በራውን እሱ እንደሚቆረጥ የሚናገርበት ክፍል ማለት ነው። ስለማን ነው የሚያወራው? ማን ነው በክርስቶስ ኢየሱስ ያለው? ሰፊ ትምህርት ነው። ከዛ በእኔ ሁኑ፣ በእኔ ካልሆናችሁ በራሳችሁ ፍሬ ልታፈሩ አትችሉም ይላል። ሰው በክርስቶስ ኢየሱስ እውነተኛ እምነት ካለው ዮሐንስ ወንጌል 15 ነው እየነገረን በራውን እሱ እንደሚቆረጥ የሚናገርበት ክፍል ማለት ነው። ስለማን ነው የሚያወራው? ማን ነው በክርስቶስ ኢየሱስ ያለው? ሰፊ ትምህርት ነው። ከዛ በእኔ ሁኑ፣ በእኔ ካልሆናችሁ በራሳችሁ ፍሬ ልታፈሩ አትችሉም ይላል። ሰው በክርስቶስ ኢየሱስ እውነተኛ እምነት ካለው ያፈራል። የሚያፈራው ከራሱ አይደለም፣ ከግንዱ የተነሳ ነው። ግንዱ ኢየሱስ ክርስቶስ ነው፣ ህይወት ነው፣ ኢየሱስ ክርስቶስ ነው። ዮሐንስ ወንጌል 15 ራሱ ምን ማለት ነው የሚለውን እኔ እንደው የምታነብ ከሆነ እግዚአብሔር ቃል ሮሜ መጽሐፍ ምዕራፍ 11 ኤፌሶን መጽሐፍ ምዕራፍ 2 ከቁጥር 11 ጀምሮ ብታነበው ዮሐንስ ምን እያለን እንደሆነ ለመረዳት ይጠቅማል። እና ደግሞ ዮሐንስ ወንጌልን ደግሞ ሙሉን ማጥናትም ደግሞ ይፈልጋል። ምክንያቱም ኢየሱስ ክርስቶስ እሱ ቃል በመጀመሪያው ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበር ካለ በኋላ እርሱ ወደ ገዛ ወገኖቹ መጣ ነው የሚለው። እነማን ናቸው የገዛ ወገኖቹ? በተፈጥሮ በግንዱ ላይ ያሉት እስራኤላውያን ናቸው። ከዛስ የገዛ ወገኖቹ አልተቀበሉትም። አየህ፣ ወደ ገዛ ወገኖቹ ነው የመጣው፣ ወደ አሕዛብ አልነበረም እኮ። ከዛስ ለተቀበሉት በስሙ ለሚያምኑት ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ይላል። ባለመቀበላቸው የተነሳ ተቆረጡ ይላል። ሮሜ መጽሐፍ ምዕራፍ 11 ከቁጥር 17 ጀምሮ ስታነበው ባለማመናቸው የተነሳ ተቆረጡ ይላል። ምንም በተፈጥሮ በግንዱ ላይ ቢኖሩም ኢየሱስ እርሱ ግን ክርስቶስ ነው ወይ የእግዚአብሔር ልጅ ነው ብለው መቀበል ነበረባቸው። እኛስ የበረሃ ወይራ ይሁን በእምነት በተቀደሱት ሕዝብ መካከል እንደገባን ይናገራል። ዮሐንስ 15ን ለመረዳት እነዚህ የመጽሐፍ ቅዱስ ክፍሎችን ብታነብ ትምህርት ነው የሚሆነው። ሰፊ ስለሆነ ሐሳቡ እነዚህን ክፍሎች ብታነብ በደንብ ትረዳ። ሀሳብን ለማስቀየር ምናምን ነገር አይደለም። ግን አሁን መጨረሻ ላይ ከተናገርከው አባቴ ይጥላቸዋል ማለት ይቆርጣቸዋል፣ ይጥላቸዋል ማለት ከሱ መነጠል አይደለም ወይ? ኦፍኮርስ አው እሱ ነው እንደዛ መባል ወደ ኃጢአት ወደ ገሃነም መግባት አይደለም ወይ? አው እነዛ ይቆረጣል የተባሉት እነማን ናቸው አልኩ? የኪዳኑ ህዝቦች ናቸው አልኩ እኮ። ባለማመናቸው ምንም የኪዳን ህዝብ ቢሆኑ በግንዱ ላይ ቢሆኑም ኢየሱስ ግን ከማርያም ተወልዶ ሲመጣ የእግዚአብሔር ልጅ ነው ብሎ ማመን አለባቸው። ባለማመናቸው ምን ሆኑ? ተቆረጡ እያልኩ እኮ ነው ያለሁት። አሁን አንድ አይሁዳዊ የኪዳን ህዝብ በመሆኑ ብቻ አይድንም፣ ኢየሱስን መቀበል አለበት። አየ መቀበል አለበት። እኛ ደግሞ የበረሃ ወይራ ይሁን አሕዛብ ማለት ነው በእምነት ወደዚህ ገባን። እሱ ነው ሮሜ መጽሐፍ 11 አንበብ ያልኩ ለዛ ነው፣ እሱን እንድትረዳው ማለት ነው። ጴጥሮስ እናንተ ማን ትሉኛላችሁ ብሎ ጌታ ሲጠይቀው ምንድን ነው ያለው? ጴጥሮስ አይሁዳዊ ነው፣ የኪዳን ህዝብ ነው። አንተ ያው የእግዚአብሔር ልጅ ነህ አለው። አየ ይሄ ነው። ይሄ ማለት ለነሱ የተነገረው በአባቶች የተነገረው ስለ ክርስቶስ የተነገረው አንተ ነህ ብሎ መቀበል ማለት ነው። እነሱ ግን ይሄን ባለማድረጋቸው ተቆረጡ። ጥሩ ተቀብለኛል፣ አመሰግናለሁ። ዳኒም እንደዚህ ብትቀበለኝ ጥሩ ነው። ባለፈውም ገብቼ ነበር፣ ግን ለመማማር እንጂ ለመከራከር መጽሐፍ ቅዱስ አይመችም። ምክንያቱም እዚህ ቤት ማንም ቢቀበል እዚህ ቤት በተመሳሳይ መልኩ ነው የምንቀበልህ። እሺ ምናልባት አይ ችግር የለም። አይ ኖ እንትን ለኔጌቲቭ አንግል አይደለም እንጂ በኔጌቲቭ ሳይሆን በቃ ለማውራት እስከሆነ ድረስ እንትን ለማለት ነው። ለማንኛውም አመሰግናለሁ። እሺ ጌታ ይርዳ። ደግሞ የእግዚአብሔርን ቃል አላስቸገርኩም ብላ ኖ አይ በጭራሽ የእግዚአብሔርን ቃል አንብብ እና ነብሹ ሁላችንም፣ ለአንተ ብቻ ለኔም ጭምር ነው። እሺ እኔ ተሻለ አውቃለሁ ካንተ ይልቅ ሳይሆን ሁላችንም እናንብብ። ለህይወት ለስጋችን ምግብ እንደምንበላው ሁላ ነፍሳችንም ደግሞ መንፈሳችንም ደግሞ የእግዚአብሔርን ቃል ትራባለች፣ መመገብ አለባት ማለት ነው። አንብብ።
እኔም አነባለሁ። ተባረክ። እሺ መልካም። እሺ ደህና አደሩ። ሰላም እግዚአብሔር ይስጥልኝ። ተባረክ። እሺ ዳኔ ድምፅህ በተመለሰ ትሰማለህ አሁን? ዳንሻ የለም። እሺ ራቅ ብሎ ነው። ዮሴፍ ዮሴፍ አለክ? ኤፍሬም ቤካ ሰላም በሉ። ሰላም ያላላችሁ ሰላም ላንተ ይሁን ብሩኬ። ሁላችሁም ሰላም ብያለሁ። ዳኒ ከላይ እስከታች ሰላምና ጸጋ ይብዛላችሁ። በጣም ደስ የሚል ነገር ነው ተናገርክ ብሩኬ። ጌታ ይባርክ። ዋው! አንደኛ ቆሮንቶስ ምዕራፍ 6 ቁጥር 11 ላይ እንደምነው በጌታ በኢየሱስ ክርስቶስም ጸድቃችኋል፣ ታጥባችኋል፣ ተቀድሳችኋል ያለና ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 1 ላይ ደግሞ እርሱ ስለኛ ኃጢአት ሆነ ይላል። ክብር ለእግዚአብሔር ይሁን። አንዳንድ ጊዜ ጸድቀናል ጻድቃንን ስል ትዕቢት ይመስላችኋልና ስላልገባችሁ ነውና ጌታ ኢየሱስ ዘመናችሁን ይባርክ። ብሩክ ተባረክ። በእውነት ዳኒ ጌታ ይባርካችሁ። ቀላል አይደለም። እኛ ጌታ ተገልጦልን ነውና ይገለጥላችሁ ጌታ። ለወንድሞቻችን ለወገኖቻችን ኦርቶዶክስ ለቤተሰቦቻችን ይገለጥላችሁ ጌታ። ኢየሱስ ክርስቶስ ማመን መገለጥ ነው ይላል ሉቃስ 10 ቁጥር 22 ላይ የእግዚአብሔር ከአብ በቀር ወልድን የሚያውቀው ወልድም ሊገለጥለት ከሚፈቅድ በቀር አብን የሚያውቀው ይላል ሉቃስ 10 ቁጥር 22 ላይ። እንደገና ማቴዎስ 11 ቁጥር 27 ወይ 26 ላይ ይላል ከአብ በቀር ወልድን የሚያውቀው ወልድም ሊገለጥለት ከሚፈቅድ በቀር አብን የሚያውቀው። ክርስቶስ ማመን መገለጥ ነው። ተገልጦልን ነው። ይገለጥላችሁ ለኦርቶዶክስ ወንድሞቻችን ቤተሰቦቻችን። እግዚአብሔር ዘመናችሁን ይባርክ። ብሩኬ ዳኒ ተባረኩ። ጸድቀናል፣ ተቀድሰናል፣ ጻድቅ ነን፣ ቅዱሳን ነን። ከማን የተነሳ? ከክርስቶስ ኢየሱስ የተነሳ። ምን መልካም ስራ አለ? ምንም ነገር የለንም። ያጸደቀን ጌታ ነው። ከዳኒ በኋላ ግን ስራ ከኛ ይጠበቃል። ያዕቆብ የሚጠቀሱ ለዳኑት ወገኖች ነው፣ ለእኛ ነው። ኦርቶዶክሶች ይህ መጥቀስ አይችሉም። ወደ ጌታ መምጣት አለባቸው። ኦርቶዶክሶች ጌታን ይመኑ። የመዳን ቀን አሁን ነው፣ ነገ አይደለም። ከአሁን ውስጥ አሁን፣ ከዛሬ ውስጥም አሁን ነው። ኢየሱስ ብቻውን ያድናል። አሜን። ተባረኩ።